የምፈልገው ምን አለበት በስርዓት ሰው ቢያወራ ተደማምጦ ማውራት ነገር የለም። ኦኬ ማይክ ከፍቶ ኩል ስለተጮኸ ወይ ደግሞ ሞዴሬተር ስለተሰጠ ብቻ ሰው እንደፈለገ መሆን የለበትም። እኔም ማንም ሰው ቢሆን ማለት ነው። ልብ በሉ ደምረው በጣም ነው በኢትዮጵያ ወንጌላውያን ቤተክርስቲያናት ላይ የሚዋሸው ተመስገንም ጭምር ማለት ነው። እንደዚሁ ኦርቶዶክሳውያኑም አንዳንዶቹ እንዳለ ነው የሚዋሹት። በመረጃ ያወሩ በመረጃ እናወራለን ብለውም ሲያወሩ ያው እንግዲህ መጽሐፍቶቻችንን እንኳን ይዘው ለመጽሐፍቶቻችን ለጽሁፉ እንኳን ታማኞች አይደሉም። መጽሐፉን ይዘውታል። መጽሐፉን ይዘውት ግን ለመጽሐፉ እንኳን ለጽሁፉ እንኳን ታማኝ አይደሉም። አይገርምም? ሰው የሙሉ ወንጌልን መጽሐፍት እያነበበ መጽሐፉ እንኳን በትክክል እያየ እንዳላየ የማይለውን ይላል ብሎ የሚተረጉም እንዲህ አይነት ጭፍንነት እንዲህ አይነት ጥላቻ ካልሆነ በስተቀር ሌላ ምን ሊሆን ይችላል? እንግዲህ እንደኛ ሰዎች ናቸው ከኛ ዘንድ ወጡ ተብሎ ቢባል ሶስት ውሸት ይዋሻል። ቁጭ ብሎ ሶስት ውሸት ይዋሻል። ልብ በሉ። በኢትዮጵያ ሙሉ ወንጌል ቤተክርስቲያንና ሶሪ አይ ቲንክ ኔትወርክ ጥሩ ይሰማል ወገኖች? በደንብ ይሰማል ኔትወርክ? አዎ ጥሩ ነው ያለው ወገኖች ይሰማል? ቀጥል። ተቋርጦ ነበር ብዙ አልቆይም፣ ግን ኔትወርክ ላይ ኦኬ። እሺ አዶ ነው ተቆራረጠብኝ። ኔጋ ነው ወይስ ይሰማል አይደል? አሁን በደንብ ኤርሚ ለኛ ይሰማል። አንተ የምትለው በደንብ ይሰማናል። አስተላልፍ እስከዛ እስከሚቆም ድረስ ቀጥል። ቆንጆ ነው ያለው። ኦኬ እሺ። ስለዚህ ምንድነው የምታዩት ወይ እያያችሁት ያላችሁት? የእውነት ለመናገር እኔ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እናገራለሁ። ስናገር ግን በመረጃ ነው የምናገረው። በመረጃ ለመሆኑ እስከ ዛሬ ድረስ እኔ ብቻ በአንደበቴ እያወራሁ አሁን እንደማወራችሁ ፊቴንም ሳታዩት ካሜራም ሳልከፍት እንደማወራው እንደዚህ አውርቻችሁ እንደዚህ አውርቼ ማን ነው የሰሙን ካንስል ያደርገው? ማን ነው? ኖ ዝም ብላችሁ አታስገቡ። ማን ነው የምታስገቡት? ምን እንደምታስገቡት አሁን ያስገባችሁት ሰው ማን ነው? ታምራት ውዝ ታምራት። እኔ ቤት ያላችሁ ሞዴሬተሮች ዝም ብላችሁ ሰው አታስገቡ። እሺ ዝም ብላችሁ ማላቀውን ሰው አታስገቡ። የት አለ ሰሙ? ወንድማችን ሰሙ ልኮ ነበረ። የት አለ ሰሙ? ሻና የሱን ዲክላይን አደረጉት። የሰሙን ማለት ነው። ሰሙ ወንድሜ የት አለ? ካለህና ገዝት ላክልኝ። አንተን ላስገባ ስል ሌላ ያንተን ዲክላይን ብለውት ብሎክ አድርጋችሁት ነው። ሰሙ ሆሲ ይሰማሻል? አይ ማን ያደርጋል? ኤርሚዬ ልኬለታለሁ። ይቆይ ኦኬ እሺ። መጥቶ ነበር ግን አዶ ነው አክሴፕት ሳደርገው ሌላ ሰው እሱን ዲክላይን ብለውት ኤኒዌይ እሺ ከመጣ መግባት ይችላል። እኔ በኦርቶዶክስ ቤተክርስቲያን ላይ እናገራለሁ፣ በአይሁዳውያንም ላይ እናገራለሁ፣ በእኛ በወንጌላውያን አማኞችም ላይ እናገራለሁ። በተለይ በእነዚህ በሶስቱ ቤተ እምነት የራሴን የጴንጤውን ጨምሬ የኦርቶዶክስና አይሁዳውያኑ ላይ ከወንጌል አቅጣጫ እናገራለሁ። ስናገር በመረጃ ነው የምናገረው። ከአይሁዳውያንም አቅጣጫ ስናገር እንደምታዩት ሁሉ ቀን እንደምናወራው የብሉይ ኪዳንን መጽሐፍትን ይዤ በብሉይ ኪዳን መጽሐፍትን አይሁዳውያንን የምሞግተው ማለት ነው። በተለይ ጌታን በተመለከተ ጌታ ኢየሱስ ክርስቶስ አምላክ ነው አምላክ አይደለም፣ እውነተኛ መሲህ ነው አይደለም ብሎ በሚለው ላይ ከነሱ ጋር ስናወራ ካሜራ ከፍቼ መጽሐፉን ከብሉይ ከአዲስ ኪዳን ጠቅሼ ነው የምናገረው ማለት ነው።
ስለዚህ ያለ መረጃ ስለማላወራ አይታችኋል። ማንም ሰው እዚህ ብሌም ሊያደርገኝ አይችልም። ማንም ሰው ዝም ብለህ በጥላቻ ነው በአይሁዳዊ ላይ የምትናገረው ብሎ በመረጃ ላይ አስደግፌ ካሜራ ከፍቼ ስለመሆን የማወራው በኦርቶዶክሳውያን አቅጣጫ ስናገር ካሜራ ከፍቼ ነው የማወራው። አሁን ካሜራ አልከፈትኩም፣ ፊቴን አታዩትም፣ መጽሐፍ ማሳያችሁ ነገር የለም አሁን ማለት ነው። አሁን ከመጽሐፍቶቼ ብዙ ኪሎ ሜትር ርቀት ላይ ስላለው ማለት ነው። ኦኬ መጽሐፍ ቅዱሴን ብቻ ይዤ የመጣሁት። ኦኬ ስለዚህ ሳውራ በኦርቶዶክስም ላይ መጽሐፍትን ገጽ ግዕዝ ከአማርኛ ከፍቼ ካሜራ ከፍቼ አብረን የምናነበው ኦርቶዶክስን ያለ መረጃ የተናገርኩበት አንድም ቦታ የለም። አይሁድንም ያለ መረጃ የይሁዲን እምነትን ያለ መረጃ የሞገትኩበት አንድም ቦታ የለም። የኛም ወንጌላውያን አማኞች ጋር አለ ተብሎ በሚባለው ላይ ትክክል ባልሆነበት ላይ በሐሰተኞች ነቢያት በልምምዶቻቸው ላይ በሐሰተኛ ነቢያት እና አስተምሮትም ላይ በሐሰተኞች ማስተማሪዎች ላይ ስናገር በመረጃ ቪዲዮ እያሳየን የተናገሩትን አዎ በዚህ ጋር እንደዚህ ብለሃል፣ እንደዚህ እዚህ ጋርም ደግሞ እንደዚህ ብለሃል ብሎ በሚል በደንብ ተናግሬያለሁ፣ በደንብ እያሳየው ማለት ነው። ኦርቶዶክሳውያኑ ግን እኛ ላይ ሲናገሩ ያለ መረጃ ነው የሚናገሩት። አብዛኛው መጽሐፍ እንኳን ይዞ የሙሉ ወንጌልን መጽሐፍት እንኳን ይዞ ቁጥር 9 ላይ ተጽፏል ብሎ ያለን ሲያወጣው የለም። ሎክ ሲያወጣው የለም፣ እንደዛ ተብሎ የተጻፈ ጽሑፍ የለም። ዶክተር ሻውልን ገዝተ ላይ ቁጭ አድርጎት ያላለውን ብላል ብሎ ዋሸ። ሙሉ ወንጌል ያላለችውን ብላለች ብላ ዋሸ። ቁጥር 9 ላይ የተጻፈውና ደምረው የሚያወራው አንድ አይደለም። ቆንጅዬ ውሸታም ነው ማለት ነው። ኦኬ ቆንጅዬ ውሸታም ነው። ወይ ድሮም እዚህኛ ጋር በነበረ ሰዓት ላይ ይሄው ነገር ጠባዩ ነበረ ማለት ነው፣ መዋሸት። ወይ እዛው ከሄደ በኋላ ውሸት እንግዲህ ለምዶበታል ማለት ነው። ከማን እንደተማረውን ባላቅም። ኦኬ ቀጥሎ የሙሉ ወንጌል ቤተክርስቲያን መድረክ ላይ በልሳን የማይጸልይ ሰው ቆሞ እንዲያገለግል አትፈቅድለትም ብሎ ሁለተኛ እንደገና ደግሞ በቤተክርስቲያኒቱ ላይ ሲዋሽ አሁንም ዋሽታል ብዬ በመካከል ገብቻ አስቆምኩትኝ። አምጣ መረጃ መተዳደሪያ ደንቧ ላይ በርሰል አምጣ ብዬ ብትሰለው እምቢ አለ። ሶስቱም ላይ ዋሸ። ኦኬ ይቅርታ ጠየቀ። አራተኛ ደግሞ አሁን የሙሉ ወንጌልንና የቃለ ሕይወትን ቤተክርስቲያን አነበበ። ሙሉ ወንጌል ዕለት ዕለት ይሞላል ብላ ትላለች መንፈስ ቅዱስን። ስለዚህም ሙሉ ወንጌል ተሳስታለች ብሎ አለ። አሁንም አራተኛ ውሸት፣ ቆንጅዬ ውሸት አምነ ቃለ ሕይወት የምትለውና ሙሉ ወንጌል ብላ የምትለው ቅዱስ ቃሉን መሰረት ያደረገ እንጂ ሙሉ ወንጌልን ብሌም ልታደርግ አትችልም ብዬ አሁን አራተኛው ላይ ላስቆመው ስል ጫጫታ ተፈጠረ ማለት ነው። ስለዚህ ወንድሜ ዮኒም በቃ ሊያስቆመው ስላልቻለ ሊያስወራኝ አልቻለ። በቃ እነሱ አሁን በጣም ትልቅ ሙግት የሚመስላቸው ማለት እንደዚህ ነው በእውቀት ላይ በተመሰረተ ማለት ነው። ኦኬ መንፈስ ቅዱስን ዕለት ዕለት ሰው ይሞላል አይሞላም? ይሄንን ሙሉ ወንጌል ቤተክርስቲያን ታምናለች አታምንም? ታምናለች። ቃለ ሕይወት ቤተክርስቲያን ታምናለች አታምንም? ታምናለች። ዮኒ እንኳን ራሱ ዮኒ ቤቱን እንኳን ራሱ ጋይድ ሊያደርግ እስከማይችል ድረስ ነው የሆንበት። እኔም እሱም ማለት ነው። እኔ በተግባቦት ላይ በተመሰረተ በመረጃ ማውራት ፈልጋለሁ። ደምረውን ግን አይታችሁት ከሆነ በጣም ነው የሚጮኸው። አንድን ቃል ለምሳሌ መልስልኝ ከሆነ አንድ መልስልኝ ብሎ እኮ ዝም ማለት ይችላል። መልስልኝ አንድን ቃል ደጋግሞ በማውራት በቃ ብልጫ ለመውሰድ የሚፈልግ ይመስላል። በዚህ አሸናፊ ነገር የሚመስለው መስሎ ለመታየት የሚፈልገው ነገር ስላለ ማለት ነው። በእውቀት ላይ በመረጃ ላይ የተመሰረተ ነገር እስካወራህ ድረስ አወራሃለሁ። እኔ ዮኒ ቤት እንደዚህ ጫጫታ ሆኖ አላቅም። እኔ በዚህ ሶሻል ሚዲያ ታሪክ ውስጥ ቴዲ አዋሳን ቤት የማከብረው ነው። ዮኒም ጋር ስገባ የማከብረው ዮኒ ከማናችን የሚልቅ ሶሻል ሚዲያ ላይ በጣም እውቀቱ ስላለው ማለት ነው። ረጅም ዘመን የቆየ እንደውም በትዕግስት መቻሉ ማለት ነው። አሁን በመደማመጥ ላይ ቢሆን ኖሮ እንዴት እንደዋሸ ላሳየው ነበር። ለምሳሌ ሙሉ ወንጌል ቤተክርስቲያን መንፈስ ቅዱስን ዕለት ዕለት ይሞላሉ ብላ ትላለች አለ። አዎ ትላለች። ይህንን መጽሐፍ ቅዱስ አይልም እንዴ? ይላል። ይህንን ቃለ ሕይወት ቤተክርስቲያን አታምንም እንዴ? ታምናለች። መንፈስ ቅዱስን እነ ቅዱስ ጴጥሮስ አንዴ በበዓለ 50 በተሞሉት ብቻ ነው አይደለም። ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ በመንፈስ ቅዱስ ተሞልተው ምዕራፍ 4 ላይ እንደገና መንፈስ ቅዱስን ተሞሉ አይልም?
ጴጥሮስም መንፈስን ተሞልቶ አይልም? አንዴ በዓለ ሃምሳ ላይ በተሞላው ብቻ ያኔ እዛ ጋር አንዴ ብቻ በተሞላው ነው። ልብ በሉ። ስለዚህ ይሄንን ቃል ቤተክርስቲያን አታምንም? ታምናለች። እንኳን የአዲስ ኪዳን አገልጋዮች አይደሉም የብሉይ ኪዳን ነቢያት እንኳን ማለት ነው። ለምሳሌ በእግዚአብሔር በቅዱሳን ነቢያት ላይ የእግዚአብሔር መንፈስ ነበረ። እኔ እንደዚህ ነው የማምነው። ቅዱስ ቃሉ እንደዚህ ነው የሚነግረኝ። አንዳንድ ሰዎች ይመጣና ይሄድባቸው ነበር ይገባባቸው ነበር እንጂ እነሱ ውስጥ አይኖርም ነበር ብሎ የሚለው አልቀበልም። እኔ አላምንም። መንፈስ ቅዱስ በብሉይ ኪዳን ይመጣ ነበር ይሄድ ነበረ ምናምን ነገር ብሎ የሚለውን ነገር እኔ አላምንም። በቅዱሳን ነቢያት ላይ ነበረባቸው። ከሄደም ከራቀም ልክ ከሳኦል ላይ ኃጢአትን ሲሰራ ከእግዚአብሔር ጋር በእግዚአብሔር ላይ ሲያምፅ ከሱ መንፈስ እንደራቀው እንደዛ ሊርቀው ይችላል። ልክ ከሳኦል ላይ እንደሄደበት ማለት ነው። ኦኬ ስለነበረ እኮ ነው ቅዱስ ዳዊት መንፈስን ከኔ ላይ አትውሰድብኝ አለው። ኦልሬዲ ስለነበረ ማለት ነው። ምን ይላል? ሳሙኤል ወስዶ ዘይቱን በላዩ ላይ ባፈሰለበት ሰዓት ላይ የእግዚአብሔር መንፈስ በዳዊት ላይ መጣ ይላል። ኦልሬዲ ነበረ ከሱ ጋር። በቃ ዘይቱ ከፈሰሰበት ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር። ስለነበረም ነው ሲበድል መንፈስህን ከኔ ላይ አትውሰድብኝ አለ። ምክንያቱም ስላለ ማለት ነው እንጂ እየሄደ እየመጣ እየወጣ እየገባ ምናምን እንዲህ የሚባል አርቲቡርቲ ትምህርት የለም። ራስ የብሉይ ኪዳን ቅዱሳን ነቢያት የእግዚአብሔር መንፈስ በእነሱ ላይ ነበር። ይህንንም ደግሞ ቅዱስ ጴጥሮስ በመልእክቱ ላይ ሲናገር ስለእናንተ ጸጋማ ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለ ክርስቶስ ትንሣኤ ምንድነው ማለት ስለ ክርስቶስ አስቀድመው አይተው ዘመኑ በምን ዘመን እንደሆነ አስቀድመው የመረምሩ ነበር ይላል። በእነርሱ የነበረ የክርስቶስ መንፈስ ነው እንጂ ብሎ የሚለው በእነሱ የነበረ የክርስቶስ መንፈስ ይህንን አስቀድሞ እየመሰከረላቸው ነበር ይላል። የብሉይ ኪዳን ነቢያት ላይ የክርስቶስ መንፈስ ነበረ ማለት ነው። አዎ ያ የክርስቶስ መንፈስ የእግዚአብሔር መንፈስ ነው። ኦልሬዲ ነበረ ላቸው ላይ አለ። ስለዚህ በሕዝቅኤል ላይ የእግዚአብሔር መንፈስ ነበር ነብይ ስለሆነ ማለት ነው። ግን ምን ይላል ሕዝቅኤል? መንፈስ ገባብኝ በእግሮቼም አቆመኝ ይላል። የእግዚአብሔር እጅ በእኔ ላይ ነበረች ይላል። ምን ማለት ነው? የእግዚአብሔር እጅ በእኔ ላይ ነበረች ማለት። ስለዚህ ሰው መንፈስ ቅዱስን ዕለት ዕለት ሊሞላ ይችላል። አዎ ቅዱስ ጴጥሮስ ዕለት ዕለት ተሞልቷል። አንዴ በዓለ ሃምሳ ላይ በተሞላ አይደለም። መጽሐፉን ቆመ ብለህ ብታነባው ሐዋርያ ሥራ ላይ እንኳን ራሱ ቅዱስ ጴጥሮስ በበዓለ ሃምሳ ላይ በተሞላ ብቻ ሳይሆን ምዕራፍ 4ንም ስታነበው ያ ልክ ተፈተው ወደ ወንድሞች በገቡ ሰዓት ላይ ሲጸልዩ የወይኑ የቤቱ መሰረት እስኪናወጥ ድረስ በቅዱሱ ብላቴና በኢየሱስ ክርስቶስም ድንቅና ተአምራት ሲደረጉ ለባሪያዎች ቃልን በግልጥነት እንዲናገሩ ስጣቸው ብለው ያሉበት ቦታ ላይ ማለት ነው። ለምን አላነበውም? ምን ጥድፍ አድርገኝ ለወንድሞች ሰጣችሁና እንጨርሳለን። ኦኬ እዛው ዮኒ የቤት ብንጨርሰው ደስ ባላይ ነበር። ግን ዮኒም ራሱ በቃ እንዴት ብሎ ይቆጣጠሩ አዶ ነው። እኔም እንደዛው ከሆነ ኦኬ ተፈተውም ወደ ወገኖች ይላል ሐዋርያ ሥራ መጽሐፍ ምዕራፍ 4 ቁጥር 23 ላይ ተፈተውም ወደ ወገኖች መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማዩና ምድሩን ባህሩን በእርሱ የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርህ አምላክ ነህ። አሕዛብ ለምን አጉረመረሙ? ህዝቡ እስከ ከንቱ ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆቹም በጌታና በቀባው ላይ አብረው ተከማቹ። በቀባው በቅዱሱ ብላቴና በኢየሱስ ስም ላይ ሄሮድስና ጴንጤናዊ ጲላጦስ በአሕዛብና ከእስራኤል ህዝብ ጋር እጅና ሐሳብን እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ እጅን ስትዘረጋ በቅዱሱ ብላቴና በኢየሱስ ክርስቶስም ድንቅ ሲደረግ ባሪያዎችን በፍጹም ግልጽነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። ልብ በሉ ሐዋርያ ሥራ መጽሐፍ ምዕራፍ 4 ላይ ቁጥር 31 ላይ ነው የሚለው። ካሜራ ልክፈት አይደል? ካሜራ ባትሪም ሊያልቅ ነው። በጌታ በኢየሱስ ወንድሞቼ ሳይናገሩ አይወጡም። እሺ እና ሙሉ ወንጌልን ለመክሰስ ፔንቴኮስታሉን ለመክሰስ የምትሮጡበት ምክንያት ማለት ነው የማይገባኝ። ኦኬ ምዕራፍ 4 ቁጥር 31 ጋይስ እያየ ነው።
ሙሉ ወንጌል ዕለት ዕለት መንፈስ ቅዱስን ይሞላሉ ብላ ትላለች። አዎ ትላለች፣ የእግዚአብሔር ቃል ስለሚል። ቅዱስ ጴጥሮስም እንኳን ይሁን እዚህ ምን ይላል? ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ይሄ መሞላት ግን ምዕራፍ 2 ላይ አልነበረም እንደ ኤርሚያስ ነበረ። በበዓለ ሃምሳ ቀን በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው ይላል። እንዴ እዚህ ጋር ተሞልተ የለ እንደ ጴጥሮስ? አዎ ዕለት ዕለትም ደግሞ ሙላት አለ። ምዕራፍ 4 ቁጥር 31 እና ይህንን ሙሉ ወንጌል መጽሐፏ በደለኛ የምታረጋት ለምድረ ቤተክርስቲያናችንን ዳርያስ ተረታም ትውልድ ኦኬ። ዕለት ዕለት አረቄ ከመሞላት ዕለት ዕለት መንፈስ ቅዱስን መሞላት ነው የሚሻለው። ዕለት ዕለት ጠጅ ከመሞላት መንፈስ ቅዱስን መሞላት ነው። ምዕራፍ 2 ላይ ቁጥር 4 ላይ የተሞላው መንፈስ ቅዱስ በምዕራፍ 4 ላይ ተገርፈው ከሸንጎ ሲወጡ ተፈተውም ይላል። ማለት ተፈተውም ወደ ወንድሞች በመጡ ሰዓት ላይ ይኸው እዚህ ጋር የሚናገረው ነው። ይልኝ ወንድሞች ናቶች ይኸው ተፈተውም ይላል። ታስረው ነበር ማለት ነው። ገርፈዋቸዋል። ያንን ሽባውን ሰው በጌታ በኢየሱስ ክርስቶስም ስለተፈወሰ አስገብተው በሸንጎ አለቆች ፊት ገርፈዋቸዋል። ዮሐንስና ጴጥሮስን ደማቸውን እያዘሩ ነው የወጡት እና ሄደው ሲጸልዩ ምን አሉ? የጸለዩትን ጸሎት በመዝሙር መጽሐፍ ምዕራፍ 2 ላይ ለምን ታንገለጉ አሕዛብ ብላ ትላለች ኦርቶዶክስ። አሕዛብ ስለምን ያጉረመርማሉ ብሎ የሚለውን በግዕዝ እንደግን ዳዊቱን ማለት ነው። እሱን ጠቀሱና በቅዱሱ ብላቴና በኢየሱስ ክርስቶስ ስም ድንቅ ሲደረግ ባሪያዎች ቃልህን በግልጥነት እንዲናገሩ ስጣቸው ብላለች። ከዛስ ብለዋሉ። ከዛስ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው። አየ መንፈስ ቅዱስን ምዕራፍ 2 ላይ ተሞልተው ምዕራፍ 4 ላይ አያስፈልገንም አላሉ። ኦኬ ይሞላሉ ማለት ነው። ይሄን ሙሉ ወንጌል መጽሐፏ ነውር ነው አይደለም። ይሄንን የጻፈችውን ሙሉ ወንጌል ቃል ይወጣ ታምናለች። መካሪ ታምናለች። ሰው ዕለት ዕለት በመንፈስ ቅዱስ እንደሚሞላ አታምንም? እናምናለን። የአዲስ ኪዳን መጽሐፍ ተብርት አይደል? በደንብ ስለዚህ 4ኛው ላይ ቆንጆ የውሸታም ነብይ ያልኩት ይሄን ላሳይ ነበር። ግን ያው እሱ እኔንም አልሰማም ዮኒንም አልሰማም። ከአቅም በላይ ሆነ። በቃ ዮኒን ወንድሜን ቻው ብዬ ወጣው ማለት ነው። ችግር የለውም። ጸጋ ይብዛላችሁ። እና ስታወሩ ይሄን ተናግሬ ለወንድሞች ልስጥ። ያላወሩ ረጅም ሰዓት እዛ የተቀመጡ ስለነበሩ በተለይ ወንድሜ ቢኒና ሰሙሻ ተቀምጠው ነበረ። መናገር አለባቸው። ልብ በሉ። ስታወሩ በመረጃ አውሩ። እኛም ጴንጤዎችን ለመክሰስ ከፈለጋችሁ ከዛዙ። ስትከሱን ግን በመረጃ አምጡ። መረጃ አስደግፈ በመጽሐፍም ከሆነ በመጽሐፍ ቅዱስን ማለት ነው። ካልሆነም ደግሞ ከቤተክርስቲያናችን የተጻፈ መጽሐፍም ከሆነ ይሄው ሙሉ ወንጌል ቁጥር 9 ላይ ብለህ የት አለ? ቆንጅዬ ውሸታም ማለት ነው። ስም አጥፊ ቁጥር 9 ላይ ብሎ ያመጣውና እሱ የተናገረው የማይገናኝ ነው። ሙሉ ወንጌል መንፈስ ቅዱስ የማይጸልይ ያልዳነ ነው ብላ አትልም። ዶክተር ሻውል እዛው እየነገረው በልሳን የማይጸልይ እና እንዲህ አይነት ነገር አትናገሩ ለማለት ነው። ቢኒሻ ይቀጥል፣ ከዛ ሰሙ፣ ከዛ ሌሎችም ወንድሞች ተናግራችሁ እንጨርሳለን ማለት ነው። ቴንኪው። ስታወሩ በመረጃ አውሩ ፕሊስ። ሌሎችም ወንድሞች ስታወሩ የትኛውም ነገር ላይ ስታወሩ ፕሊስ በጌታ እኔ ነገርኳችሁ። በጴንጤውም ላይ በራሴ ወገን ላይ እንደዚሁም በአይሁዳውያን ላይ እንደዚሁም በኦርቶዶክሳውያን ላይ በጣም አጠንክሬ በእነዚህ 3ቱ ቤተ እምነት ላይ እናገራለሁ። ትክክል ያልሆነው ትክክል አይደለም ብዬ እላለሁ። አይሁዳውያኑንም ስሞግት ብሉይ ኪዳንን ታናክን ይዤ ነው። ታናክን ይዤ ከአዲስ ኪዳን መጽሐፍት እንኳን አልጠቅስላቸውም። እነሱ የአዲስ ኪዳን መጽሐፍ ስለማይቀበሉት ማለት ነው። ኦርቶዶክስንም ስናገር በመጽሐፍ ቅዱስም በመጽሐፍቶቿም ነው። የኛዎቹንም ስናገር ሐሰተኛ ነቢያትና ሐሰተኛ የሉተርን ተቀበለ ብለህ ብትለኝ የምቀበለው እንደ መጽሐፍ ቅዱስ የሆነውን ካልሆነ አልቀበልም። ማንም ጴንጤ ፊቴ ቆመ ሉተርን የግድ ተቀበለው ብለህ ልትለኝ አትችልም። የምቀበለው እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ ካልሆነስ አልቀበልም። ማን ነው ሉተር እንዴ? ስጋውን የቆረሰልኝ ደሙን ያፈሰልኝ አድርገህማ እኔ ላይ እንደ ሸረሪት ድብ አትታታብኝም ብራዘርዬ። ዳር ትይዛለህ ስልህ ጆን ካልቪን ብላ ጥራኝ። እንደ እግዚአብሔር ቃል ተናግሮ አልቀበለዋለሁ፣ ካልሆነስ አልቀበለው።
ለምን ደግሞ አትቀበል? አባ ጊዮርጊስ ዘጋስጫን አልቀበልም ብዬ ነው የመጣሁት። እሺ በአባ ጊዮርጊስ ዘጋስጫና በሉተር መካከል እውነት እንነጋገር ከተባለ እንደውም የሀገሬ ሰው አይደል ኢትዮጵያዊው ቄርሎስ ብላ ትለዋለች። እንደውም ኦርቶዶክስ እንደውም ለቀረቤታ አማርኛ የሚያወራኝ ያኛው ቢሆን በጀርመንኛ ነው የሚያወራኝ፣ አንግባባም። ይሄ እንደውም የቀረበ የወንዜ ምናምን ነገር ብዬ የምለው አይደለ? አዎ አባ ጊዮርጊስ ዘጋስጫን ማልቀበለው የተናገረው ትምህርት ከሐዋርያቱ ትምህርት ጋር አንድ አይነት ስላይደለ ነው። የአባ ኤፍሬም ሶርያዊን ማልቀበለው እንደ እግዚአብሔር ቃል ትክክል ያልሆነ ነገር ስላለ ነው። የአባ ሕርያቆስ ዘሀገረ ብህንሳውን ማልቀበለው ትክክል ነገር ስላይደለ ነው እንጂ የቤተክርስቲያን አባቱ የተብለው የሚጠሩ ሰዎች ስላይደሉ እንዳይመስለ እነሱን አልቀበልም ትምህርታቸውን ብዬ መጥቼ ካልቪንን ተቀበል ብለህ ጆሮዬን ጠምዝዘህ አስገድዶ እንደሚደፍር ወንድ ልጃገረድን እጇን እንደሚጠመዝዝ ጠምዝዘህ እና ተቀበለ ብለህ ብትለኝ ዳር ያዝ እልሃለሁ። ዳር ያዝ ሁ አዩ አንተ ተቀበል ብለህ የምትለኝ። እኔ አለመቀበል የማልችለው ኢየሱስን ነው። አለመቀበል የማልችለው የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ቅዱሳት ሐዋርያትን ነው። ምክንያቱስ መሰረት ናቸውና። አባቶች የተባሉትን እቀበላለሁ። ስቀበል ግን የተናገሩት ከመጽሐፍ ቅዱስ ጋር የሚስማማ ነው ወይ ብዬ ነው። ሉተር ትለኛለህ እንደ አንተ ሰውዬ እንዴ? ተው እንጂ። የእግዚአብሔር ልጅ የዳዊት ልጅ ነው የሞተልኝ። መምህሬ ሊቄ እሱ ነው። ሊቁ ብሏል ወይ ነው የምልህ። ረቡኒው ብሏል አላለም? በቃ ምንም ልረዳ አልችልም ለማለት ነው። ሰሙሻ ቀጥልና ከዛ እንደዚህ አድርገን እንጨርሳለን። ተባረኩ። ሰሙ የምትለው ነገር ካለ የክርስቶስ ሰላምና ጸጋ ከእናንተ ጋር ይሁን። በነገራችን ላይ እየተነሳ የነበረ አይ ቲንክ ከትናንት ወዲያ ይመስለኛል ከኔ ጋር እንደዚህ ተመሳሳይ ነገር አንስቶ ዲስከስ አድርጎ ነበረና አሁን ዝም ብሎ በየቤቱ እየገባ የሚያነሳው ተመሳሳይ ነገር ነው። እንደውም ከሩህ ለጥፎት ነበረ። አንተ ስለምታምነው አምላክ ብዬ ጠይቄው ጭራሽ ክርስትና ሌለ ትምህርት ነበረ እንትን ሲል የነበረውና ኦሪኖ ለሽቦ ወንጌል አማኞች ዙሪያ እንዲህ አይነት ልዩነት አለ የሚል ከሆነ በኦረንታል ዙሪያስ ምን ያህል ልዩነት ነው ያለው? ያውቀዋል ወይ? ኦረንታል የተባሉት አንድ ናቸው ወይ? በግብጽና በኢትዮጵያ ቤተክርስቲያን ዙሪያ ያለው ልዩነት ያውቃል? በሶሪያ በህንድ ማላንካራ ያውቁታል ልዩነታቸውን? እነዚህ ተሰብስበው ህብረት ሲያደርጉ ምን ላይ ተስማምተው ነው ህብረት ያደረጉት? ምን ላይ ነው የተስማሙት? ዋናው ትልቁ ነገር ነው። እና ይሄንንም ማብራራት ቢችሉ ቅድም መግባት እንትን ያለ ቃንተን እንድንል ያልፈለገው ለዛ ነው። ምን እንደየቀ ያውቃል። ለዛ ነው የጮሄ ነበረው። እኔ ላወራ እኔ ልጠይቆይ አንድ እያለ በጦል ሞታ ስለፈለገ ነው። ለዛም ነው ቅድም ቱዌ ይሁን መጠያየቅ ይሁን ጠያቂ ብቻ ይሁን ውይይት ከሆነ ስለሚነበረው ይሄንን ኦሪኖል ይህ በኢትዮጵያ ብቻ አይደለም፣ በኢትዮጵያ በወንጌል አማኞች ብቻ አይደለም፣ ኦርቶዶክስ ውስጥም ያለ ልዩነት ነው። ይሄ ልዩነት ማወቅ አለበት። ለምን ሩቅ ይሄዳል? እዚህ ቲክታክ ላይ ያለችው ቤተክርስቲያንና ሪል ግራውንዱ ላይ ያለችው ቤተክርስቲያን አንድ ናቸው ወይ? ዶግማ ላይ ይለያየው የለ እንዴ? ግማሹ እሱን እንትን ያሉት ኢየሱስ ወደቀ ስጋን ያዘው ምን በላ የወደቀውን ኢየሱስን ስጋ ነው እያሉ የሚያምኑ አይደሉ እንዴ? እኚህም አንድ ላይ ህብረት አድርገው ስጋው ደሙን እንወስዳለን ይሉ የለ እንዴ? በምንድን ነው አግሪ የሚያደርጉት? ሩቅ ሳይኬድ እርስ በርስ ይስማማሉ ወይ በትምህርታቸው በዶግማቸው? የዶግማ ልዩነታቸውን አስቀምጠው ነው ስጋው ደሙን የሚወስዱት። አሁን ቀለል አድርገን ስንወስደው የነ አክሊል ግሩፕ በጠቅላላ እነሱ የሚያስቆርቧቸው የተሳሳተ ትምህርት ነው ቤተክርስቲያን ነው ብላ የምታምነው፣ የተወገዘ ትምህርት ነው ብላ ነው የምታምነው። ግን ሄደው የት ነው እንትን የሚሉት? የተወገዘ ትምህርት ይዘው ሄደው የተወገዘ ትምህርት እየተከተሉ የት ነው እንትን ሲሉ ምናቸው? ቤተክርስቲያን ውስጥ ነው። እንዴት ቶለሬት አደረጉት እነሱ? ምን አይነት ነው ቶሌራንሳቸው የነሱ? እናንተ እንዲህ ከማለታቸው በፊት እዚሁ ራሱ እነ ደምረውን ያስጠመቁ ካህናት ልክ ናቸው ወይ? እስኪ እውነት እናንተ እንደምትሉት የጌታ ስጋና ደም አማናዊ ክርስቶስ ስጋ የወደቀ ነው ብለው ያምናሉ?
ይሄ እንዲህ ይለያል ነው መች አይለይም መጀመሪያ መች ተባለ እህት አብያተ ክርስቲያናት ብላችሁ ልዩነታችሁ ላይ ሳይሆን አንድነታችን ላይ ነው ብላችሁ እንትን እንዳረጋችሁት ሞር ፎከስ የሚያደርገው ህብረቱ እዚህ ላይ ነው ህብረቱ እዚህ ላይ ነው መጥራት አለበት አይደል የሱን ቤት ትምህርት እንዴት ነው የሚያየው እስኪ ንገሩን በጣም ቤዚካሊ ዶክትሪን ትምህርቱን የምታወግዘው እንደው አሁን ወንጌል አማኝ እርስ በርስ አይባው አሁን መካነ ኢየሱስ ህይወት ብርሃንን አታወግዝም ቃለ ሕይወትን አታወግዝም ሙሉ ወንጌልን አታወግዝም እርስ በርስ እንኳን የተወገዘ ግሩፕ የተወገዘ ትምህርት ይዞ ቁጭ እንትን የጌታ ራትን ሲታደም የዘላለም ህይወት ይሰጣል ያስገኛል የምትል ከሆነ ስለዚህ ምን እያልከን ነው እና ትልቁ እንዳይጠየቅ ነበር ዋጋ ሲከፍል ነው በቃ ሲጮ አልተመለሰም እንዴ አይደለም ይሄ ጥያቄ ዞር አርጋችሁ ጠይቃችሁት ቢሆን ኖሮ አይመልስም ነበር ጥሎ ነበር የሚወጣው ተመስገንም ሮጦ የወጣው ለዛ ነው ኦኬ ከተባለ ደምረው ክርስቲያን ነው ወይ በኦርቶዶክስ እኮ ደምረው ስቲል ክርስቲያን አይደለም ክርስቲያን ነው ደምረው እሺ ደምረው ክርስቲያን ነው የሚላለ ምክንያቱም ክርስቲያን እንዲሆን ደምረው ራሱ በቤተ ክርስቲያኗ ትምህርት ፍትሐ ነገሥቱን ጨምሮ 2 ዓመት መማር አለበት ደምረው 2 ዓመት መማር አለበት እንዴ በጣም የሚገርማችሁ ጥያቄ ጠይቀነው ነበር አንድ ጥያቄ ጠይቀነው ነበር እና ምንድን ያለው እዛ ነው ይሄ ምንድነው የፕሮሞሽን ሃይማኖት አቁሙ መታችሁ ፕሮሞት አታርጉ አለች ፔፐሩ ላይ ያለችው ቤተክርስቲያን አለች የምትል ሰው አለ ተመስገን መች ተምሮ ነው ያጠመቃችሁት ምን አውቆ ነው ያጠመቃችሁ እስኪ ንገሩን ደምረው ምን ተምሮ ምን አውቆ ነው እንዴ ወንጌል አማኝ ውስጥ እያለ ራሱ እኮ የሥላሴን ትምህርት አያውቅም ታውቃላችሁ የትኛው የክርስትና ቤተ እምነት ነው ወልድ ከአብ ይሰርጻል ብሎ የሚያስተምረው ደምረው አሁን እንዴ ነው የሚያምነው ወልድ ከአብ ይሰርጻል ብሎ ነው የሚያምነው እና ስትመጡ እገሌ እንዲ ነው የናንተ ያንተ ምንድነው በመጀመሪያ ያንተ ምንድነው ትምህርት ምንድነው ያስቆ ምንድነው ህዝቡን እያስተማርክ ያለው አስተምራ ነው የምታጠምቀው ህዝቡ ያውቃል የደምረውና የተመስገን ጥምቀት እኮ ያው የ40 ቀን ህፃን የሚጠመቀው አይነት ጥምቀት ነው የተጠመቁት ደምረው እኮ ማክሰኞ ወንጌል አማኝ ነበረ ከዛም በኋላ 40 ጠመቃችሁት ማን ይሄ ተመስገን የሚባለው 40 ተጠመቀ እንግዲህ ከህፃንነት ጀምሮ ወንጌል አማኝ ነኝ ሲል 2 ዓመት ሞልቶታል ተመስገን እስቲል አልሆነውም እኮ ኢቭን ቤተክርስቲያኑ ይማረ እንኳን የምትለው 2 ዓመት ነው እውነት እያስተማራችሁ ነው የምታጠምቁት ነው እዚህ መታችሁ ለመከራከር ስትሉ ነው ለመከራከር ስትሉ ከሆነ እባካችሁ ታች ያለው ህዝቡን አታስበሉት ወይ ልቀቁት የራሱን ምርጫ ይምረጥ ምክንያቱም ሰውን ቀጥታ ወደ ሲኦል እየመራችሁ ነው ቀጥታ አስተምረን ነው እንዲ የመጣ ትልቅ ሰው ማንን አስተምራችሁ ታውቃላችሁ እስኪ እገሌን አስተምረን አስተመቀን በሉን እስኪ ስለምንተዋወቅ ማለት ነው እና እንዲ አይነት ቲያትር ባትሰሩ ደስ ይለናል ሲቀጥልም የዚህ ልዩነት አይደለም በወንጌል አማኝ ይቀርና
እህት ብላችሁ እናንተ በዓለም አቀፍ ደረጃ ህብረት የምታረጉ ልዩነት አላችሁ። በምን ተስማማችሁ? አይ መስማማት ባለብን ነገር ላይ እንስማማለን። አይ እንዴ በትምህርት ተስማማላችሁ? ከእስክንድርያ ቤተክርስቲያን ጋር ተስማማላችሁ? በዶግማ ተስማማላችሁ? ከእስክንድርያ ቤተክርስቲያን ጋር የእስክንድርያ ቤተክርስቲያን እኮ ሄዳ ከሮማን ካቶሊክ ቸርች ጋር እኮ ህብረት እናደርጋለን እያለች እኮ ነው። ኦሪየንታሎች እየሄዱ አሲሪያን ቸርች ኦፍ ዘ ኢስት ጋር ህብረት እያደረጉ ነው። በምን አይነት ፎርሙላ ነው እናንተ ህብረት የምታደርጉት? እስኪ የምር ታውቁታላችሁ? ግን አንብባችሁ ታውቃላችሁ ስለ ሃይማኖታችሁ? ብዙዎቻችሁ እዚህ የምትመጡ አንብባችሁ ታውቃላችሁ? ስትመጡ ማለት ነው መጀመሪያ ስለ ራሳችሁ ቤተ እምነት ወቁ። ቃልዮትና ምንድነው ያለው? ሙሉ ወንጌል ይለይ። አንተ አንድ ነህ። መጀመሪያ እዚህ ኢትዮጵያ ውስጥ ያላችሁ አንድ ናችሁ? አንድ ናችሁ ወይ? ሌላ ሩቅ አትሄዱ። እኛ ኦሪየንታሎችን አትሄዱ። እዚህ ውስጥ አለ አንድ ናችሁ? አሁን በጣም ብዙ የሆነ የነገረ ድነት ድነናል፣ እየዳንን ነው፣ እንድናለን የሚለው ትምህርት የወንጌል አማኙ ትምህርት ነው ብላችሁ መጨረሻ ላይ ተስማማችሁ። የወንጌል አማኙ ማለት መቼ ነው ዳንከው ሲባል አይ ድነት ፕሮሰስ ነው። ድኛለሁ ብለህ መቼ እንደዳንክ እንኳን አታውቅም። እሺ ከዳንክ ብትሞት ምን ትሆናለህ? አይ ቆይ ከብሞትማ የመንግስት ሰማያት በር ላይ ቆመህ ግባ ሲባል አይ እግደረደራለሁ። እንዲህ አይነት ቴዎሎጂ እኮ ነው ያለ። እንዲህ አይነት ቴዎሎጂ ይዘህ መተህ ድኛለሁ አትበል። ድኛለሁ ብለህ ተናገር አትልህም ቤተክርስቲያን። ሲጀመር የነገረ ድነት አስተምሮ ውስጥ ራሱ የለም። ከየት ነው ያመጣችሁ ሲባል አዲስ ወደ ወንጌላውያኑ ህብረት እየመጣችሁ ነው። ዌልካም የምትመጡ ከሆነ ነገር ግን ስትመጡ እየዋሻችሁ አትምጡ ነው። እየዋሻችሁ አትምጡ። በፍቅር ነው፣ በፍቅር እንቀበላችኋለን። እዚህ ቲክታክ ላይ እኮ እየሰማን ያለ ነው። እኔ ራሱ እዛውኝ በጣም ብዙ ጊዜ እኮ ቻሌንጅ አደርጋቸው ነበር። ይሄ ትምህርት የኦርቶዶክስ ትምህርት አይደለም ያሩ ቻሌንጅ አደርግ ነበር እኮ መረጃ እያቀረብኩ እኮ ሳሳያቸው ነበር። በእኛ ትምህርት እኛ ጋር መጣችሁ ሌላ ነገር ለመፍጠር ባትሞክሩ ጥሩ ነው። ደምረው መጀመሪያ ሄደ በአንተ ቤተ እምነት ውስጥ አንድ ትምህርቷን ወቅ፣ የቤተ እምነቷን ትምህርት ወቅ። ሁለተኛ በዚህ ቤተክርስቲያን ውስጥ ያለው ልዩነት ምንድነው የሚለው ነገር ቁጭ ብለህ ጠይቅ። በነገረ ክርስቶስ ዙሪያ ምን አይነት ልዩነቶች አሉ? ስንት እይታዎች እያለ ነው ያን ሁሉ ይሄ ዶግማ ላይ ጥያቄ ይሄ እይታ ነው። ይሄ ምን ያህል እንደሆነ ታውቃለህ? አታውቅም። እኔ የነበርኩበት አንተ ወንጌል አማኙ እስከነበርክ እንዴት ስለ ስላሴ አታውቅም? እንዴት ስለ ስጋዊ አታውቅም? ስለ ሚስጥረ ስጋዊ እንዴት ስለ ኢየሱስ እንዴት አታውቅም? አገልጋይ ተብለህ ኢየሱስን አታውቀውም። ስናይ እኮ ከትናንት ወዲያ የነበረው ጉድ እኮ ነው። ጉድ ስንሰማም ስናይም የነበረው እና እባካችሁ ምንድነው ከመጠምጠም መማር ይቅደም ይባላል እና ብትማሩ ደስ ይለናል። ኑ መታችሁ የምትማሩ ከሆነ የምትጠይቁም ከሆነ ዲሲፕሊን እንደሆናችሁ ጠይቁ። ይሄው እንዲህ ለማለት አይደለም እና እዚህ ጋር እኔ እንዳቅጣጫ ማሳየው እንዲህ አይነት ጥያቄ ሲጠየቁ ንጽጽር ቢሰራ የንጽጽር ጀስት ልክ እንደደምረው ነው የሚሆኑት። በአንተ ቤተ እምነት ውስጥም ልክ እንዳለው ተብሎ እንዳለው እዚህም አለ። ይህ ማለት ህብረታችንና አንድነታችን የሚለይ ወይም የሚከፍል አይደለም። የሚከፍል አይደለም። ስለዚህ መስማማት ቤተክርስቲያኗ በምትስማማበት ህብረቱ በሚያምንበት ሁሉም ያምናል።
የጋራ በሆኑ ነገሮች ላይ አንድ ነን። አንዱ ምዕመን ሌላ ቤተ እምነት ውስጥ ሄዶ ህብረት ማድረግ ይችላል። ልክ ግብጾች ኢትዮጵያ ጋር ሄደው ህብረት እንደሚያደርጉ፣ ልክ ኢትዮጵያን ግብጽ ጋር ህንድ ጋር እየሄዱ እንደሚያደርጉ እኛ ውስጥም ይሄ አለ። ልዩነት አለ። ልክ እናንተ ውስጥ እንዳለው አይነት ነው ልዩነት። ነገር ግን እናንተን የምንጠይቃችሁ ጥያቄ አለ ብሎ እነሱ ወደ ጥያቄ ማምጣት ይቻል ነበር። እና ጀስት አሁን ምንድነው ድንጋይ ይወረውራሉ፣ ይሮጣሉ። አሁን ተመስገንና ደምረው በቃ ሊታወቁ ይገባል። ኦብቪየስሊ የሆነ ድንጋይ ይወረውራሉ፣ ላጥ ብለው ወጥተው ይሄዳሉ። ምንም ጥያቄ ተጠይቀው አይመልሱም ልጆቹ። ምንም ያውቁት ነገር የለም። ቁጭ ብሎ ወይ ቤቱን ከፍቶ መሳደብ ነው ወይ ይመጣና ሊሄድ ነው። እኔ ይሄን ነው ምለው፣ እኔ ይሄን ነው ምለው። አንድ ትምህርት ቢጠየቁ አይመልሱም። ቤተክርስቲያኗ ራሱ ምን እንደምታምን አያውቁም። ቅድም ካያችሁት ከእንትና ጋር ላውራው እንዲህ ነው፣ እኔ ጨርሻለሁ፣ ሊሄድ ነው። ይሄ ሰው ዕውቀት አለው ብሎ አሰስ የሚያደርግ ሰው አለ? ከእንትና ጋር እንትናም ብቻ እኔ አሁን ጥያቄን ጨርሻለሁ፣ ሊሄድ ነው። ጥያቄውን እየመለሱለት አልተመለሰም ይላል። ጥያቄ ጠየቅክ፣ መልሴ ይሄ ነው ካልኩክ መልሴ ልትቀበል ይገባል እንጂ ልታርመኝ እኮ አይደለም። ጥያቄ ካለው ኦልሬዲ ያልገባህ ነገር አለ ማለት ነው። ነገር ግን ንጽጽር ከሆነ የገባኸው ልናነጻጽረህ እንችላለን። እና እነዚህ ልጆች በስፋት ረጅም ጊዜያቸውን እንትን የሚሉት የወንጌል አማኙን በመክሰስ ነውና እሺ አሁን ጥሪ እናርገላቸው። እውነት ወንጌል አማኙን ያውቁታል ወይ? ደምረውና ተመስገን። ስለዚህ እኛ ነን የምንጠይቃቸው ከዚህ በኋላ የወንጌል አማኙ ትምህርት ምንድነው? የት ነው ህብረት ያደረከው? ሙሉ ወንጌል ምን ብላ ታስተምር ነበር? ይህን ጥያቄ መጠየቅ አለብን። ምክንያቱም ከነበሩ የእውነት ናወቀ ተመስገን የመካነ ኢየሱስን ትምህርት አንብቦ ያውቃል? እና ሲመጣ ተሳድቦ እንዲወጣ ባይፈቀድለት በቃ የሚማር ከሆነ ይማር። የሚጠይቅ ከሆነ ይህን ምን ብለህ ተቀበልክ ከዚህ ቀደም ብለህ መጠየቅ ነው። የራሱን ጥያቄ አንተ ምን ብለህ ተቀበልክ? እኛ ከማብራራታችን በፊት ውይይት ነው የምትፈልገው ወይንስ ጠይቆ መሮጥ ነው? እዚህ ላይ ስትረስ ዳርገን አቅጣጫውን እንቀይረው። እንደውም የውይይቱን አቅጣጫ ይምጡኝ ልጆች እንቀበላቸው። ከዚያም በኋላ ግን የውይይቱን አቅጣጫ እንቀይረዋለን። ምን ብለህ ነበር እስከዛሬ ስታምን የኖርከው ብሎ መጠየቅ። ኦኬ አሁን ምን አግኝተህ ነው ሄድከው? አሁን የምታምነው ምንድነው ብሎ መጠየቅ። አንድ ቀን አውርቶ ማያውቀው ነገር ማለት ነው። እንደውም ፓስተር ሶፊ ጠይቆት ነበርና እንግዲህ ኢንተርቪውን ሰምተህ ያልሰማ ሰው የለም። በጣም የሚያስቅና የሚያሳፍር ንግግር፣ ፍጹም ዕውቀት የጎደለው ንግግር ሲናገር የነበረው። እዛም ያለውን አያውቅም፣ እዚህም የነበረበትን አያውቅም። ስለዚህ ለእንደነዚህ አይነት ልጆች እድል አለመስጠት። ይምጣ። የሚመጣ ከሆነ ግን ዲሲፕሊን እንደሆነ እገሌ ሰው መርጦ ባያወራ ማንም ሰው ሳሙሻ እና ቢስተካከል እላለሁ። ኤርሚዬ ጸጋውን ያብዛላችሁ። ይሰማኛል። ጸጋውን ያብዛላችሁ። ተመስገን። አሁን እሺ ነው ችግር የለም። ቆይ አንተ ቆይ ተቀውስል ለምንድን ነው እየተሰማሁ አይደል? አሁን መጣ። ቀጥል። አይቆራረጥ። እሺ እየጠየኩህ ብረን ቀጥል ማለት ነው እንድታጠቃለው እና ለቤኒም ለሌሎች ወንድሞች እንሰጥ። ተመስገን ያን ያህል ሰዓት ሰምቶ የከለከለኝ ለምን ነበር የተሟገተው? መጨረሻ ላይ የወጣው ለምን ነበረ? ደምረው ውስጥ ጥያቄ ልጠይቀው ስል ለምን ነበር እንደዚህ
የሆነው ለማለት ፈልጌ ነው። ሰሙሻ የታዘብከው ነገር ካለ? ያ ኤርሚ ምን አለ መሰለ፣ አንድ ብትጠይቅም መልስ አታገኝም ከነዚህ ሰዎች አይደለም። መልስ ማግኘት ይቅርና እኔ ልጆቹ መጽሐፍ ቅዱስ ሁላ የሚያነቡ አይመስል። በፊት ድሮ ትንሽ እንትን ይል ነበረ ወንጌል አማኝ ውስጥ እያለ ትንሽ ያነብ ነበር። አሁን ጭራሽ መጽሐፍ ቅዱስ የት እንዳለ ሁላ የሚያውቅ አይመስለኝም። ሲቀጥል ሁለቱም የሚፈሩበት አንድ ነገር አለ። ቀጥታ መረጃ አምጣ አሳይ ስለምትላቸው ነው። እኚህ ልጆች ደግሞ የሰሙትን ነው የሚያወሩት። የሰሙትን የሆነ ቦታ ሲሰማ ይሄው እንዲህ ያለ አሳየ ስትለው ጸጥ፣ ይሄው እንዲህ ያለ አሳየ ስትለው ፍጥጥ። አሁን ቅድም እዛው ቁጭ ብሎ ሲዋሽ ነበር። አልዳኑም ብዬ አምናለሁ፣ ይሄው አልዳኑም ትላለች ብሎ አምጣ ሲባል አልዳኑም የሚል የለም። እና ለዛም ነው ያ ነው ትልቁ ነገር። ጨርሻለሁ። ቴንክ ዩ። እሺ ቴንክ ዩ ሰሙሻ፣ ተባረክ። ቢኒያም እዛም ረጅም ሳን ተቀመጥከው። እሺ እዚህ ቀጥል። አፈና እኮ በየሄድ ነበር። ቴንክ ዩ ሰሙዬ፣ ተባረክ። እሺ ያ እሺ፣ ኤርሚ የጌታ ጸጋና ሰላም ይብዛል። ምሕረት ይደረግል። ችግር የለም። እንዲሁም ወገኖች የጌታ ጸጋና ሰላም ይብዛላችሁ። ከታችም ያላችሁ ቢሃይንድ ባይሆናችሁ የምትሰሙን ያው እንግዲህ የሚነገረው የእግዚአብሔር ቃል እግዚአብሔር ስለሆነ ነው እና ሰሙዬ በደንብ ሄደውበታል፣ ኤርሚዬም ሄደውበታል። ምናልባት እኔ ሌላ እንግሉን ምናልባት ለማየት አይደለም ማለት ነው ወይ እንደ ቴክኒክ ይዘውታል ይመስለኛል እንደዚህ አይነት ነገር ማድረግ። ከዛ ደግሞ ሰው ሲያወራ አለማስወራት፣ ሞክ ማድረግ፣ ወር ደግሞ ወርዳለው ወጣለው የሚል አይነት ሰበቦችን መጠቀም እንደ ቴክኒክ የያዙት ይመስለኛል። እና ታስታውሱ እንደሆነ ኤርሚ ቤት ከቀናት በፊት ወንድማችን ተሜ ገብቶ ነበረ። ኤርሚ ቤት ገብቶ ተስተናግዷል፣ በስነ ስርዓት ተስተናግዷል። የሚፈልገውን ጥያቄ እንዲጠይቅ፣ የሚፈልገውን ሀሳብ እንዲያንሸራሽር ማንም ሳይከለክለው፣ ማንም ሳይነፍገው ከዛሬ 4 ቀን 5 ቀን በፊት ባልሳሳት እንደዛ አይነት ቀን ውስጥ እኔም ስለነበርኩ ተስተናግዷል እና ሰዓት ወስዶ አውርተዋል፣ ግን አያስወራም። ስታዩት ሰዓት ወስዶ ያወራል፣ ግን ደግሞ አያስወራም። ኤርሚ ቤትም ሆኖ ማለት ነው። ከዛ መጨረሻ ላይ ያደረገውን አይተናል ሁላችንም ማለት ጥያቄን ይፈራል። እወያይበታለሁ፣ እሺ ይህን መልሱልኝና በዚህ ላይ እንወያያለን ይላል። መልሶ በቃ ይወጣል ማለት ነው፣ ጥሎ ይወጣል ማለት ነው። እሱን ካየው በኋላ ባለፈው ደግሞ ደምረው እንደዚሁ ቤቱን ከፍቶ ውይይት ተጀመረ ማለት ነው። ወንድማችን ኤፍሬም ገባ እዛ ውይይት ላይ፣ እንደገና ወንድማችን ዮኒ ገባ፣ ሌሎችም ገቡ። ሀሳብ እየተሰጠ ነበር። ተመሳሳይ የሆነ ነገር ሳይሆን ግን በነገሩ ላይ ኤፍሬም ብዙ እየረገጠን ሲመጣ የሄደ ምናምን ወጣበት። ትንሽ ደነገጠ። ኤርሚም ገባ፣ ደንገጣሉ መልሰዋል። ከዛ አስተማሪ ምናምን አስገቡ፣ ይከላከላሉ የሚባሉ አስተማሪ አስገባ ተባለ። አስገባ፣ መምህር አስገባ። መምህር በረከት ካሉ ይግቡ ተባለ። መምህር በረከት አልገቡም፣ ሌላ መምህር ገቡ። ከዛ ያ መምህር ኦኬ እኛ ይህንን መጽሐፍ ጠቅሳችሁ ታመልካላችሁ የምትሉን ከሆነ ስለዚህ ጳውሎስም አምልከዋል ማለት ነው የሚል ሀሳብ አነሱና የሐዋርያት ሥራ ምዕራፍ 27ን ታስታውሱ እንደሆነ አነሱ። ከዛ 23
እስኪ ይውጣና ይነበብ ተባለ። ወጥቶ ሲነበብ ዮኒ የመጀመሪያ አነባቡ ዮኒ ነበር የሚያነበው። ሲያነበው ደነገጠ። በጌታ በኢየሱስ ስም አለ። ከዛ ኤፊ ማረም ስለነበረበት ኤፊ ደጋግሞ የሚናገረው ብዙ ጊዜ ስላለ ከመጠምጠም ማንበብ ይቅደም እያመለከ ነበር ማለት ነው። እንደዛ አይልማ መጽሐፉ በስነ ስርዓት አንብበው ብሎ ሲለው ተከራከሩና እዚህ ላይ ብዙ ጊዜ አልወስድም። አሁን የራሳቸው የ2000 እትሙን ሲያወጣው የማመልከው አምላክ ነው የሚለው ብሎ አነሳለት። አሳየው፣ ደምረው ራሱ ማለት ነው። አረበው ሰውየው በዛ ያው አንዴ ካፈርኩ አይመልሰኛ ላይ እኔ የኛውን መጽሐፍ አላልኩም። በአማርኛ በራሳቸው መጽሐፍ ብቻ ስለሚሉ በራሳቸው ነው። የራሳቸው መጽሐፍ ግን የሚለው የማመልከው የእግዚአብሔር መልአክ ነው የሚለው ብሎ ሲከራከሩ ከዛ መላልሰው ልጁን አስወረዱት። ወረደ። አሁን ሶስተኛ ነው ይሄ ዮኒ ቤት የተመጣው ማለት ነው። ድጋሚ ተመስገን ነው ቅድሚያ የገባው። ተመስገን ቅድሚያ ገባ። የሚፈልገውን ጥያቄ ጠየቀ። ያው በስነ ስርዓት ተመለሰለት። እሱ ሊጠየቅ ሲል ያው ጭራ አለ። ቤተ ክርስቲያንን ከሚሰድብ ሰው፣ ቤተ ክርስቲያንን ከማያከብር ሰው ጋር ቁጭ ስንት ሰዓት ቁጭ ብለህ እየሰማንክ ልክ አንተ ልትጠየቅ ተራ ሲመጣ ማምለጥ መሮጥ፣ ይሄ እንደሆነ እንደ ታክቲክና ቴክኒክ አይነት ነገር ይዘውታል። መጠየቅ ብቻ እንጂ መጠየቅን እየፈሩ ማለት ነው። ቢጠይቁም ደግሞ ጥያቄዎቻቸው ተመልሰው የሚከሱበት ክስ ማስረጃ አለባ፣ ያለ ማስረጃ ያለ እውቀት፣ ሰሙዬ እንዳለው ማለት ነው። ያለ እውቀት የሆነ ክስ ነበረ የሚከሱን ማለት። እኔ አንድ ጊዜ አንድ ጥያቄ እዚህ ጋር ለሚሰሙም ኦርቶዶክሳውያን መጠየቅ የምንፈልገው ስለሚኖሩም እነሱ ወይ ተቀርቶም ስለሚሰሙት እነ ደሜም ቢሆኑ እነ ሌሎችም እነ ተሜም በድነት ጉዳይ ላይ አንድ ነን ትላላችሁ። በድነት ጉዳይ ላይ አንድ አይደላችሁም ኦርቶዶክሳውያን። ናችሁ እሱንም ትተን በራሳቸው ዲያቆን ምን እንደተባለ ታውቃለህ? እንደብነት በራሳቸው ዲያቆን ሕዝቅያስ የማርያም ጥንተ ሀብሶ ላይ ጥያቄ በተነሳና ባልተስማ ሕዝቅያስ እንግዲህ አይናችን ነሽ ማርያም አንቺን አይንኩብን ብለው በሚሏት በማርያም እንኳን 21 ሊቃውንት 21 አይነት አስተምሮት ነው ያላቸው እና ቤቱ ጋር አንድ የሆኑት ነገረ ክርስቶስ ላይ ቅድሞ እንደሚሰሙ ስለነካው ማለት ነው። ኢቭን በኦሪየንታል እንኳን ከተባሉት ከኢስተርኖቹ ጋር ያለው አይደለም። በኦሪየንታል ውስጥ ራሱ እንኳን እርስ በርስ ከእስክንድሪያው ጋር ባለው ላይ ቅድም ወንድሜ የሰሙ ስለነካው ድጋሚ አልገባበትም። ራሱ በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ክርስቶስ ላይ እንኳን ባለ አስተምሮት የጌታችን ኢየሱስ ክርስቶስ አምላክና አባት ብሎ በሚለው ላይ ሁለት የተከፈሉ አይደሉ እንዴ? ሁለት የተከፈሉ ናቸው። ባለፈው ሶራምባ ሆቴል የተሰባሰባችሁበትን ስብሰባ ምን ላይ ደረሰ? በነገረ ክርስቶስ ተገናኝተው አምቧ የጠጡበት ዲያቆን ያደርጋል አበጋዝና መምህር በረከት ብቻ ናቸው እዛ የተገኙት።
ከሊቃውንት ጉባኤ አንድ የመጣ የለም። ከብፁዓን ሊቃነ ጳጳሳት አንድ የመጣ የለም። ከጠቅላይ ቤተ ክህነት ወፍ የለም። ዞር ብሎ ያያቸው እስራችሁ ነበር ነው ብራዘር። ከፈለክ ከኪስ ውስጥ ምን ያህል ብር እንዳለ እንንገር ብለን ብንል እዛው ስራችሁ ባሉ ሰዎች የዚህን ያህል ነው የምናያችሁ። ሶራምባ ሆቴል ተገናኝታችሁ አምቦ የጠጣችሁበት እነ ተሜ አይ ቲንክ ተሜም ያኔ አዲስ መጤ ስለነበር ከአምቦው ደርሶት ይሁን አልደረሰው አይዶን ነው። ሌሎቹም ከሚደርሰው ደርሷቸዋል። ቢጫዋንም የጠጡ አሉ የሚባል ነገር ሰምቻለሁ። ግን ችግር የለም ነው ያው በጠጡ ላይ አይደለም ትኩረት የማደርገው። ምን ደረሰ ነገረ ክርስቶስ ላይ ሽብል ገብቶባችሁ እርስ በርሳችሁ ስትጠዛጠዙ እንደነበራችሁት ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው የለውም፣ አለው የለውም ብያለሁ፣ አለው ብያለሁ የለውም። እነ ታላቁና እነ መምህር ማነው መጋቢ ብሎ ያይመር አሸብር ለሁለት ተከፍለው ሲናጩበት የነበረው ማለት ነው ከነ አኬና ከነ ኢዮብ ዘሚካኤል ጋር ነገረ ክርስቶስ ላይ እኮ የኢትዮጵያ ኦርቶዶክስ ራሱ እንኳን አተስማሙ። ነገረ ማርያም ላይ አተስማሙ። እሺ ነገረ ክርስቶስ እሺ ጥልቅ ነው። ነገረ ማርያም ላይ አተስማሙ። 21 ሊቃውንት 21 ጉዳይ ያወራበትን በምን የሞራል ብቃት ነው? እኛ እኮ ልዩነት አለ። ልዩነትን ጌታ ማለት ቅዱስ ቁርባንና ጥምቀት የህፃናት ጥምቀት አሁን አማናኝ ነገር ይሄ ሁላ ቤተ ኦርቶዶክስ ቤተክርስቲያን እንደሚባለው ከነዛ ብላ የምትለው ምናምን የኦርቶዶክስ ሲለወጥ እኮ ዶ ህፃን ሆነ ብላ እኮ ብለ ያንና መልአክ ከሰማይ አምጥቶ ቢሆን እኮ ይሰጠዋል እኮ ነው ብላም ብለ በኢየሩሳሌም ስርዓት ተት ሀበነን በርበዚያ መንፈስ ቅዱስ አለ ህብስቱ ወይ ተብሎ ስርዓት ያ ሁለተኛ የሆነ አንተራልች ኦርቶዶክስ ህፃኑ ያ አካባቢ ቢሎ አምጥቶ ይሰጠዋል ብላራ። በኦርቶዶክስ ቤተክርስቲያን ላይ በየቀኑ ዕለት የሚታረድ ህፃን ነው ማለት ነው። ዕለት ኢየሱስ ይታረዳል። ዋ በምን የተሰማ በምን አስረግለት ላይ ይታረዳል ኢየሱስ ክርስቶስ ብላ ትላለች መጽሐፍ። ግን የሚናገረው ጌታ አንዴ ነው እንደ መስዋዕት በቀራንዮ ኮረብታ ላይ አንዴ ነው የታረደው። አንዴ ነው የሞተው። ስለዚህ ይህንን ሁሉ ጭምር 21 አይነት ነገር የተናገሩም ሰዎች አሉ ለማለት ነው። ቢኒ ቀጥልና ወደ እህቶችና ወደ ቤካ ሄደን እንጨርሳለን ማለት ነው። ግን ቀጥል የምትለው ነገር እንደው ይህንን እንዳትረሳውልን። ኦልሞስት ጨርሻለሁ። እንደ ጥያቄ ማነሳላቸው ብዙ ጊዜ የሚያነሷት አንድ ጥቅሳ ይሄን ትተን ያልኩት አሁን ነገረ ማርያምንም ነገረ ክርስቶስም ላይ እንደዚሁ ድነት ላይ ያው ሁሉም ድኗል፣ ዓለም ሁሉ ድኗል የሚሉት ነገርም እንዳለ ነው። ልዩነት ይሄ ልዩነታቸው ሶስቱ በተለይ የማይረሱ እውነት አላቸው። ከዛ በላይ ሌሎችም ተጨማሪዎች አሉ። አሁን ኤርሚ እሱን ትተን ማለት ነው እንደው የጸጋ ስጦታ ላይ አንድ ጥያቄ ላነሳ ነው ለኦርቶዶክሳውያን ማለት ነው። አሁን ደጋግማችሁ ደግሞ የሰሞንኛ ዲስኩራችሁ እሱ ስለሆነ ማለት ነው ከልሳኑም ጋር ከጸጋው ስጦታም ጋር እንደ ጥያቄም እንደ ማላገጥም እንደ ማሾፍም ስለምታነሱት እስኪ አንድ ጥያቄ ብቻ ጠይቄ ለወንድሞቼ ልስጥ። ኤፌሶን ላይ የምታነቡት መጽሐፍ ነው፣ እኛ የምናነበው መጽሐፍ ነው። ሙሉ የምንቀበለው ግን እኛ ነን። እንደማትቀበሉት ማሳያ የሆነኝ ዘንድ ኤፌሶን 4 ላይ ቁጥር 5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብላችሁ እችን ብዙ ጊዜ ትጠቀሟታላችሁ። እችም ለኦርቶዶክስ ናት የተነገረችው ብላችሁ ተወስዷታላችሁ ማለት ነው። ይህንን ቃል ግን የምንወስደውና የምንጠቀመው ተግባራዊ የምናደርገው እኛ ነን። ይህንን ካላችሁ በኋላ
ቁጥር 6 ላይ ከሁሉ በላይ የሚሆን ይላል። ከሁሉ በላይ የሚሆን በሁሉም የሚሰራ ባመኑት ማለት ነው። በሁሉም ሲባል ባመኑት ላይ የሚሰራ በሁሉም የሚኖር ይላል። ደግሞ ባመኑት ውስጥ ምን የሚኖር ማለት ነው። አንድ አምላክ የሁሉም አባት ደግሞ አለ ካለ በኋላ ወረድ ብሎ ስለ ጸጋው ስጦታ ደግሞ ይናገራል። ቁጥር 11 ላይ ኢየሱስ ክርስቶስ ወደ ምድር ታችኛው ወረደ ይላል። ቁጥር 9 ላይ ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው ብሎ ጥያቄ ምልክት አለው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የመጣው ደግሞ ያው ነው ካለ በኋላ ቁጥር 11 እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌላን ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እዚህ ጋር ስትደርሱ ብርድ ብርድ የሚላችሁ ለምንድን ነው? የእውነት የጸጋ ስጦታ የምትቀበሉ የእግዚአብሔርን ቃል የምትቀበሉ ኤፌሶን 4 የምትቀበሉ ከሆነ እነዚህ የጸጋ ስጦታዎች ኦርቶዶክሳውያን ዘንድ ለምንድን ነው ያልወረዱት? ለምንድን ነው ያልተቀበሉት? ለምንድን ነው የሌላቸው? ሐዋርያት የሌላቸው ለምንድን ነው? ነቢያት የሌላቸው ለምንድን ነው? ወንጌላት የሌላቸው ለምንድን ነው? ሰባኪያት የሌላቸው ለምንድን ነው? እረኞች የሌላቸው ለምንድን ነው? ስላልተሰጠ ነው ወይስ ስላልተቀበሉት? ስላልተቀበላችሁት ነው ወይስ ስላልተሰጠ የሚል ጥያቄ ለማንሳት ነው። ሌሎቻችሁ አጠንክራችሁ መናገር ትችላላችሁ በዚህ ክፍል ላይ፣ ግን ይሄ ለእናንተ ጥያቄ ስለሆነ ነው። ተባረኩል። ቴንኪው ቢኒያም ተባረክ ወንድምነት። ጥሩ ጥያቄ ነው። የጸጋ ስጦታ ላይ ያለንማ በመጽሐፍ ቅዱስ ቢመዘን የትኛው ነው በየትኛው ቤተክርስቲያን ላይ ያለ ነው መጽሐፍ ቅዱሳዊ የሚለውን ማየት እንችላለን። በእውነት በዚህ ጉዳይ ላይ ማለት ነው። የኦርቶዶክስ ክህነቷ፣ የኦርቶዶክስ ድቁናዋ፣ የኦርቶዶክስ የጵጵስና ሹመት፣ የካህናት ሹመት፣ የዲያቆናት ሹመት መጽሐፍ ቅዱሳዊ አይደለም ብዬ ስል ከጥላቻ ተነስቼ አይደለም ወንድሞች እናቶች፣ አይደለም እኔም ካህን ስለነበርኩ ከጥላቻ ተነስቼ ቤተክርስቲያኒቱን ለማበሻቀጥ ያለ መረጃ እማወራው አይደለም። የኦርቶዶክስ የድቁና አሿሿም መጽሐፍ ቅዱስ ላይ አንድ ሰው ዲያቆን ሲሆን ይሾምበታል ተብሎ የተባለው መስፈርት የጢሞቴዎስን መልእክት ያነበበ በሐዋርያት ሥራ ላይ እነ እስጢፋኖስና እነ ፊልጶስ ሌሎችም ከሱ ጋር 6 የሚሆኑ ሰዎች የተመረጡ ጊዜ የተመረጡበት አይነት መስፈርት እንደዛ ታይቶ አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የሚኮነው። ቀዳሚ ሰማዕት እስጢፋኖስ ብሎ ይላል። እስጢፋኖስ ታዲያ ውዳሴ ማርያም ተምሮ መልከ ማርያም ተምሮ ነው እንዴ ዲያቆን የሆነው? አይደለም። ጥበብና መንፈስን የሞላባቸው ሰዎች ይላል። ማን ነው ሞዩ? መንፈስ ቅዱስ ማለት ነው። ማን ነው ሞዩ? በክርስቶስ ኢየሱስ ስላመኑ ማለት ነው። እግዚአብሔር ነው ጥበብና መንፈስን የሞላባቸውን 6 ሰዎችን ምረጡ፣ እኛ በዚህ ነገር እንሾማቸዋለን አሉ ሐዋርያቱ። ስለዚህ እስጢፋኖስ መልከ ማርያም ተምሮ ነው? ሰላም ለዝክረ ስምከ ዘኢረከቦ ተፍጻሜ ተብሎ መልከ መድኃኔዓለምን ደግሞ ነው? አይደለም። በሱማ ከነካካው በጣም በሌላ ቀን ብንገባበት ይሻላል። የጵጵስና ሹመት ተብሎ ቢባል የኢትዮጵያ ኦርቶዶክስ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ ነው? የአንዲት ሚስት የአንዲት ሴት ባል የሆነ አይደል ብሎ የሚለው መጽሐፍ ቅዱስ ቤተሰቡን እንደሚገባ የማያስተዳድር የክርስቶስን ቤተክርስቲያን ሊያስተዳድር አይችልም አይደል ብሎ የሚለው ግልጽ እኮ ነው የምናወራው። በመጽሐፍ ቅዱስ መስፈርት የኦርቶዶክስ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ አይደለም። ለማናደድ ብዬ አይደለም። በሌላ ቀን ይህንን አርስት እንገባበታለን። ገብቶ ያወራል። የመርጌትነት ሹመት መጽሐፍ ቅዱስ አያውቀውም። ራሱ ሲጀምር መርጌታ ብሎ የሚለው አያውቀውም። የቅዱስ ያሬድን የዜማ መጽሐፍት ተምሮ ጽናጽና አወራወርና የመቋሚያ አዘማመም ማህሌቱን የመምራት ቅኔ ወይ ደግሞ ሌሎች ነገሮችን የተማረ ሰው ነው መርጌታ ተብሎ የሚባለው። የቱ ጋር ነው ፈልገህ የምታገኘው? በሐዋርያት ትምህርት ውስጥ የቱ ጋር ነው ፈልገህ የምታገኘው? በክርስቶስ ቤተክርስቲያን ታሪክ ውስጥ የመርጌታ አሿሿም ስቡ ወወዱስ ብሎ የሚል የቱ ጋር ነበረ ተሾሞ የሚያውቀው ነው ብለን የምንለው? የመርጌታ አሿሿም የምንኩስና አሿሿም ተብሎ ይባል። ምንኩስና የእግዚአብሔርን ቃል የጽድቅን መንገድ የሚቃወም ትምህርት ነው። አንተ ከነንጦስ ነው የሚጀምረው፣ አባንጦስ ከተባለው ማለት ነው። ከዛ ባለፈ ተስዓቱ ቅዱሳን የተባሉት ናቸው። በአዱሊስ ወደብ በኩል በዚህ በኤርትራ በቀይ ባህር በኩል ይዘውት የገቡት የሰው ስርዓት የሆነ ትምህርት የእግዚአብሔርን የጽድቅ መንገድ የሚቃወም ትምህርት ማለት ነው።
የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም ብሎ ያለው በሮሜ መልእክት መጽሐፍ ምዕራፍ 9 ቁጥር 30 እና 31 ላይ እንደዚሁም በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 3 ላይ እንዳለው ማለት ነው። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አይሁዳውያን የወደቁበትን እኮ መውደቅ እኮ ነው አሁን ጥቁር ቀሚስ ለብሶ መነኩሴ ነኝ ብሎ የሚለው። እነሱም የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና እያለ ማለት ነው። ስለዚህ የምንኩስና ትምህርት ሰውነትህን በማስራብ በመጨቆን በቷና በቅማል እንድትበላ በማድረግ የሰው ስርዓት ትምህርት ተከትለህ አይሁድ ራሱ ያልጸደቀበትን ማለት ነው እናንተ ልጸድቁበት አትችልም። መንኩስና፣ ጵጵስና፣ ክህነት የኦርቶዶክስ ካህናት የሚሾሙት በየትኛው የመጽሐፍ ቅዱስ መስፈርት ነው? የትኛው ካህን ነበረ እንደ እነ ቅዱስ ጴጥሮስ የሚሆን ከነሱ በኋላ ኪሳቸው መስቀል ይዘው ይፍታሕ ይድግ ያንጽሖ የቀድስ ጊዜና አምላክን ወዳይነ ኢየሱስ ክርስቶስ ሊቀ ካህናት ሥራ ኃጢአቱ ደምሳበሰ ያበሳ ዘወሀቦሙ ስልጣነ ለሐዋርያት በዛይ መረ መንፈስ ቅዱስ እያለ ይል የነበረው ሐዋርያት ማን ነበረ? ከነሱ በኋላ የተነሱ የቤተክርስቲያን አባቶች የትኛው ነበረ መስቀል ይዞ ሰአልና ከመሐሪ እየተደገመ ቤት ውስጥ እየሄደ ውሃ እየረጨም ይመጣ የነበረው? ቅዱስ ቃሉን እንጂ ሰብከው የሚመጡ የነበሩት በሄዱበት ከተማ የጌታ ኢየሱስ ክርስቶስን ማዳን ነበር እንጂ ሰብኮ የነበሩት። እና አሁን እነ መምሬ ተሰማ እንደተሾሙበት አይነት ሹመት የትኛው የመጽሐፍ ቅዱስ ክፍል ላይ አለ? የወንጌላውያን ሹመት ግን ከሆነ ይምጣና ያወራ። እኔ አሁን በወንጌላዊነት ጸጋ አገለግላለሁ። ኦኬ፣ ይሄ መጽሐፍ ቅዱሳዊ ነው አይደለም? ነው። ኤርሚያስ ለራሲ ቆርሶ አያሳንሱ ብለህ ኖ ኖ ኖ ኖ፣ እንደዛ አይደለም። መዝን ኤርሚያስን ራሱ መዝ ነው። ወንጌላዊነት ሹመት መጽሐፍ ቅዱስ ውስጥ ይታወቃል። አዎ፣ እሱ አንዳንዶችን ቅድመ ወንድምነት እንደጠራው እሱ አንዳንዶችን ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰጠ ይላል። ኦኬ፣ ሱልማቶ አተነካካው ቢኒዝ ብዙ በሹመትም አካልክ እንዴ። ኦኬ፣ ወደ ሌሎች ወንድሞች እንድንሄድ በቃ እኔ ማናቸውም ይምጡ። እኔ ማነው ተመስገን ቢመጣ ብንሄድ ካሶሩሲ በመረጃ ላይ ቆሞ እስኪያወሩ በእውነት እኔ ለተመስገን እየጸለይኩለት ማለት ነው። ባይዘው በስጋ ሙቀት የተናገርኩ መስሎታል። እየጸለይኩልህ ነው ወንድሜ ተመስገን። ምናልባት ከሰማህ የሰራዊት ጌታ እግዚአብሔር እንዲታደግህ እየጸለይኩ ነው። አፍህ እንደሚያወራው አይደለም ውስጥህ። አንተ ብቻ ታውቃለህ። ልትራገም ልትሳደብ ጀመርክ ባለፈው ላይ። እኔ ግን አነባልሃለሁ። ያ ክፉ ቀን መጥቶ ሞትን ፊት ለፊት እንዳትጋፈጠው ደግሞ ባትመለስ በሕያው አምላክ በሰራዊት ጌታ በእግዚአብሔር መንፈስ ሆኜ እነግርሃለሁ፣ ሳትቀጣ አትቀርም። በተለይ ተሜ ስልኩን እንኳን አስቼ ዋትሳፕ ላይ ልደውልለት ስሞክር አይ ቲንክ አልጠራ አለኝ። ጃውቀው አለብህ ያ እና አውቆ አጥፊነት አጋንንት እኮ ጌታ እንዳለው ማለት እኮ ሰባት ከሱ የከፉትን እኮ ይዞ መጥቶ ይገባበታል። ለዛ ሰው ከፊተኛው ይልቅ የኋለኛው የባሰ ይሆናል እኮ ያለው እኮ ማለት ነው። እኔ ሊትራሊ ቀጥታ ነው የማየው እንደነኚህ ሰዎች ላይ ቀጥታ ማለት ነው። በሕያው ቅዱስ እግዚአብሔር ፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንን አውቀዋት አይደለም የሄዱት። ይኸው ጌታዬ ኢየሱስ ክርስቶስ ምስክር ነው። አውቀዋት አይደለም የሄዱት። እግዚአብሔር ለመመለስ እንዲያደርግልህ ጸልይልሃለሁ። ክፉውን ስለማልፈልግ ማለት ነው። ሁሉ እዚያ አይወራም። መንፈሳዊ ዓለም ላይ ምን እንደታሰበልን ታገን
ምድር የምትብራት ወብነት ብዬ የነበረው ወንድሜ በሰላም በዘለት ኖር እጸልይልሃለሁ። ግን የኔ መጸለይ ብቻ አይደለም፣ ያንተም መመለስ ይጠበቃል። እግዚአብሔር በእንጊም ብልጉት ቀርቦ ሳለ ጥሩት፣ ክፉ ሰው መንገዱን በደለኛ ሐሳቡን ይተው ይላል። ና ወገኖች እና ከመጸለይ ምን ልናደርግ እንጂ እንጸልይላቸዋለን። ወገኖች በጌታ የምታምኑ ለማከታማኝነት ጸልዩላቸው። ለሁለቱም በተለይ ለተመስገን ጸልዩለት። መስገን ጸልዩለት። ነቅ ወገኖች እና ኮፒል ሼራቶ ይቆራረጣል ያለ በቃ በኋላ ቪዲዮ ትሰማላችሁ። በኋላ ቪዲዮ ትሰማላችሁ። ኦኬ ተባረኩ። እዛ ነገርና እንዘጋዋለን። ሰብሊ ነገር ነው ነርብዬ ላውራ ኤርምዬ ላውራ ይሰማል? ሸንቀጥ እህቴ እሺ ሰላም ለእናንተ ይሁን። ትንሽ ላውራ እኔም ኤርምዬ እና በእናንተ ወንጌላንን ካሰ እንደሆነ ነው እኔ እግዚአብሔር የሚገባኝ። ብዙ ስድብ፣ ብዙ ስደት፣ ብዙ ነገር በእነሱ አልፈናል እና እግዚአብሔር ይባርካችሁ። በነገራችን ላይ እውቀት በፍጹም የሰማይ የምድር ርቀት የማትመጣጠኑ ሰዎች ነበራችሁ። የምትነጋገሩት በጣም ነበር የሚገርመኝ። ሁልጊዜም ይገርመኛል በድፍረታቸው ከእናንተ ጋር ለማውራት መግባታቸው ራሱ እና አንድ ይሰማል አይደለ ቤኒ? አንድ የሚገባኝ ነገር ሰሞኑን ስማቸው በመጥፎ ነገር ተነስቷል። በነገራችን ላይ ትዝ ካላችሁ ህዝቡ በተለያየ ነገር ቤተክርስቲያንን እየዘረፉ ነው፣ ከዛ ተልከውብን የመጡት ብዙ ነገር እያሏቸው ነው። አንደኛ ይሄንን ስማቸውን ለማደስ እየተሯሯጡ እየተቀበዘበዙ ይመስላል እነዚህ ሰዎች፣ እኔ ያየሁት ነገር። ሌላው ደግሞ እንደው አጠር አድርጌ እርምዬ ስለደከመህም፣ ሌላው ደግሞ እነዚህ ሰዎች ሲገቡ ቅድም ሰሙዬ እንዳለው ሊጠየቁም እንደሚችሉ መጠየቅም መልስም መመለስ እንዳለባቸው እኛም እንጠይቃቸዋለን፣ እናንተ ጠይቁ እንደፈለጋችሁ መባል አለባቸው። አንደኛ የሚበጠብጡት የሚጮሁት ራሱ እውቀቱ ስለሌላቸው በፍርሃት በዚህ በመሸፈን ለማለፍ ነው የሚበጠብጡት። እና እኔ እውነቴን ነው የምላችሁ፣ በተለይ ለወንድሞቼ ለነዚህ ለሁለቱ ባክል ያደረጉት ምክሬ መንፈስ ቅዱስ ራሱ እየተዋጋቸው ነው። እሱ ራሱ እየተዋጋቸው ነው። እሱ ራሱ ነው አሁን እያሳደዳቸው ያለው እና ብዙ ዋጋ ይከፍሉበታል። እነሱ ወንጌልን ሸቅጠው ሆድ መሙላት ነው የያዙት። እኔ አሁን ልብ ብዬ በደንብ ያስተዋልኩት ነገር ወንጌልን ሸቅጠው፣ ወንጌል መሸቀጥ ደግሞ ቀላል ነገር አይደለም። አሁን ብዙ ህዝብ ነው እያሰናከሉ ያሉት። እውነት የሚያውቋትን ትንንሿን እውነት እንኳን እየካዱ ነው ያሉት። እየካዱ ህዝቡን እያሰናከሉት የባሰ ድሮ ነው ህዝቡ ያለበት ነገር አሳዛኝ ነገር ነው። አሁን ደግሞ ወደ ኋላ እንዲመለስ ግራ እንዲገባው እያደረጉት ነው። ስለዚህ እነሱ ጥላቸው ከመንፈስ ቅዱስ ጋር ነው። እኔ በኤርምዬ ባለው ላይ የምጨምረው ይሄንን ነው። እነሱን እያሳደዳቸው መንፈስ ቅዱስ ራሱ ተዋጋቸው የሚል ቃል አለ። የእግዚአብሔር ቃል ራሱ እየተዋጋቸው ነው። ዋጋ ይከፍላሉ።
እኔ በጣም ነው ማዝነው። ወንጌልን እያጣመሙ ሆድ ለመሙላት መሯሯጥ። ወንጌል አይሸቀጥም። ወንጌል ለእውነት የምንኖርበት ነው። ወንጌል እኮ ኢየሱስ ክርስቶስ ነው። ወንጌል እውነት፣ ህይወት፣ መንገድ ነው። ወንጌል የዘላለም ህይወት ነው። ስለዚህ እኔ በጣም ነው የምፈራላቸው። ኤርምዬ እንዳልከው እንጸልይላቸዋለን። በተረፈ ተባረኩ። ላሳጥርን። እግዚአብሔር ይባርካችሁ። አረቂ እኔ በንስሐ ባይመለሱ እናንተ ምስክሮች ትሆናላችሁ። ከዚህ በፊትም የተናገርኩት አለ፣ ዛሬም ይኸው እየተናገርኩ ነው። ልብ በሉ። ዋጋ ሲከፍሉ በህይወት ነው የሚከፍሉት። የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት ማለት በሞት ሁሉ ነው የሚነሱት። ሕያው ቅዱስ የእግዚአብሔር ልጅ ምስክር ነው። ነግረናል ብላለች ይባላል። አንዲት እብድ ነበረችና እየተባለ ሁሉ ቀን እብድ ናት እየተባለች ትናቅ ነበረ እና ሴትዮዋ ግን እብድ አልነበረችም፣ ባለ አእምሮም ናትና መጨረሻ ላይ የሆነው ነገር ከሆነ በኋላ ታሪኩን ስለማቀው በመናገር አላንዛዛባችሁም ለማለት ፈልጌ ነው። ልብ በሉ። እናንተ ምስክሮች ትሆናላችሁ። በማስፈራራት አይደለም የተቃወመው። በተለይ ተመስገን ደምረው ከዚህ ንጹህ ነው እያልኩ አይደለም። ምልክት ሰጥቷቸዋል። እኔ እዚህ ያለሁበት ሀገር ሕያው የሆኑ ሰዎች ምስክሮች አሉን። ደምረው ባለፈው ደረሰብኝ ብሎ ከማለቱ በፊት ሁሉ እዚህ ሶሻል ሚዲያ ላይ ስለማይወራ ነው። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ኦኬ፣ ሁሉ እዚህ አይወራም። ልብ በሉ። እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ ይሄ ህይወት ዋጋ ነው የሚከፍሉት። ይሄን ደግሞ ታዩታላችሁ በቅርብ ማለት ነው። ራሳቸው የሚያዩትን ህልም እንኳን እያስተዋሉት አይደለም። እግዚአብሔር በህልም ሳይናገራቸው ቀርቷቸው እንዳይመስላችሁ። የሚያዩትን ህልም እንኳን እያስተዋሉት አይደለም። ያ የክፉ ቀን እንዲደርስባቸው አልፈልግም። ጌታ ያሳየኝ እንዲሆንባቸው አልፈልግም። ጸልያለሁ ወደ ሰራዊት ጌታ ወደ እግዚአብሔር ማለት ነው። ኦኬ፣ የሆነ ቀን ግን እናንተ ምስክር ትሆናላችሁ። እኔ ስለጸለይኩ አገር ስለጸለይ አይደለም። እነሱ ባይመለሱ ግን የህይወት ዋጋ ነው የሚከፍሉት። ልብ በልና ስማኝ ብራዘር፣ አስቀምጠው ሪከርድ አድርገህ ይሄንን መቃብራቸው ላይ አበባ ጉንጉን ሄደህ ስታኖር ያኔ ታየዋለህ ማለት ነው። ካልተመለሱ በተለይ ተመስገን። ማንን እየተቃወምክ እንደሆነ ታውቃለህ። አሁን እህቴ የነገረችህ ነግሬሃለሁኝ። መንፈስ ቅዱስ ላይ ነው ያላገጥከው። አንተ በእውነት ሕያው ጌታ እግዚአብሔር ምስክር ነው። በንስሐ ባትመለስ ተሜ ታሪክ ሆነ ትቀራለህ። ታሪክ ሕያው ገና ነው ኢየሱስ ምስክር ነው። ታሪክ ሆነ ትቀራለህ። አዎ ነበረ ተብለህ እዚህ ቲክቶክ ላይ የሆነ ጊዜ ላይ ፕሮፋይል ፒክቸርህን ይለጣጥፉልሃል። ትጭራለህ፣ ትሄዳለህ ማለት ነው። ትፋረደዋለህ። እዛ ሄደህ የነካኸው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤውን መንፈስ ነው። እናንተ ምስክሮች ትሆናላችሁ። ያኔ ለሁለተኛ ጊዜ ነገ ገብተህ ቤትን ከፍተህ ማላገጥ ትችላለህ። ብራዘር መብትህ ነው። ቴንኪው መንፈስ ቅዱስ። እሺ ሆሲ ምትዩ ካለ ቀጥይ። እሺ ኤርሚ፣ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሁን። ኤርሚ በድጋሚ ስላገኘው በጣም ደስ ብሎኛል። ተባረክ፣ ጸጋ ይብዛልህ። እኔ እንደውም በተለይ ደምሮ ማለት ነው ከሱ ጋር ማውራት ራሱ አያስፈልግም። ለምን ዛሬ ያነሳውን ጥያቄ ባለፈው በራሱ ቤት ሲጠይቅ ነበርና ሁል ጊዜ አንድ አይነት ጥያቄ ያን ቀን መልሰውለታል እና ጥያቄው ራሱ ሲመለስ
መልሱን አይቀበሉም። አልተመለሰልንም ነው የሚሉትና ከነሱ ጋራ ማውራት አያስፈልግም በጭራሽ ማለት ነውና እኔ ካሁን በኋላ ከሱ ጋራ በተለይ ደምሮ ጋራ ባታወራ እኔ በጣም ደስ ይለኛል። ለምን አውቆ ነው እንደዚህ የሚሆነው ማለት ነው። እኛ በመሰረታዊ ነገር ላይ አንድ ነን። ልዩነት እንዳለን ደግሞ እናውቃለን። ሁሉም ቤተክርስቲያን ደግሞ የእምነት መግለጫ የሚተዳደርበት መተዳደሪያ እንዳለው እናውቃለን። የበላይ ግን መጽሐፍ ቅዱስ ነው እና አንድ የሚያደርገን ደግሞ ትምህርት አለ። በዛ ደግሞ አንድ ነን እና መሬት ላይ ያሌለውን ነገር እዚህ ቲክቶክ ላይ ማጫው ነው የያዙት እነሱ ማለት ነው። መሬት ላይ እንደዚህ አይነት ሰው እንደዚህ አይነት ነገር ራሱ አያውቅም ሲጀመር ማለት ነው። እና እኛ የምናመልከው አንድ አምላክ ነው። ትምህርታችን ደግሞ ጥርት ያለ ነው እና ከነሱ ጋር ራሱ ማውራት አያስፈልግም። እኔ ትቼ ነው የወጣሁት። ለምን መታገስ አልቻልኩም በጭራሽ ማለት ነው። እንደዚህ ጭቅጭቅ ንትርክ ማለት ነውና ስህተት ተናግሮ ራሱ ይቅርታ ጠይቋል። አሁን በየት በኩል ነው ሶስት ነገር ወንጌላውያን ላይ ዋሽቶ እውነት ይናገራል ብዬ አላምንም ሲጀመር ማለት ነው። ብዙ ጊዜ ሲያወሩ ስም ማጥፋት ነው የያዙት ማለት ነውና ትምህርታችን የታወቀ ነገር ስለሆነ ማለት ነው። እና ኤርሚዬ በዚህ አጋጣሚ የምነግርህ ነገር ጌታን መቀበል እንፈልጋለን ያሉ ልጆች አሉ። ሁለት እንደዛ አይቻለውና የምትለው ነገር ካለ በልና ጸጋ ይብዛል። ደግሞ ጠፍተሃል፣ አትጥፋብን፣ ተናፍቀሃል። ተባረክ ተባረክ የትዬው ጸጋ ይብዛልሽ። እሺ ጌታ መቀበል ሰዎች እኔን በውስጥ መስመር 7 ቁጥር ይጻፉልኝ፣ ሜሴጅ ላይ አገኛቸዋለሁ። አንዳንዶቹ ገዝተ ለመግባትም ብለው ነው የሚጽፉት። በእንዲህ አይነት ውስጥ አሁን ምን ተነገረና በዚህ ሰዓት ላይ ጌታ ለመቀበል ፈልጉ አላምንም። ጌታ ለመቀበል የሚፈልጉ በውስጥ የጻፉልሽ ካሉ እነሱ እናወራቸዋለን። አንቺን አይደለም አላምንሽ እህትዬ። እታች 7 ቁጥር የሚጽፉ ምናምን ነገር ነው። በውስጥ አገኙኝ። አሁን ምን አለና አሁን ምን ተወራና ዛሬ በተሰበከው ቃል ልቤ ተነክቶ ብለህ ልትል አታጭበርብር። በአስር 7 ቁጥር የጻፋችሁ ሁሉ በሙሉ አጭበርባሪዎች ናችሁ። በውስጥ ከፈለጋችሁ እኔን አግኙኝ። ቴንኪው ወንድምነት ቤካ ቀጥል። ወንድምነት ተባረክ። ያው ጌታ መቀበል ከፈለጋችሁ ወንድምነት እንዳለው 7 ቁጥር በውስጥ ጻፉና ኮንታክት አድርጉን፣ እናወራቸዋለን። አሊያም ደግሞ አይ ቲንክ ከዚህ ከቤቱ ከተዘጋ በኋላ ዳኒ ቤት እዛ መገናኘት እንችላለን። እዛ መታችሁ ጌታ መቀበል ትችላላችሁ። እሺ ሁላችሁንም ሰላም ብያለሁ ክርስቲያን ወንድናቶቼ። እኔም እንዳሳብ ምንድነው አይ ቲንክ በተለይ ጠጀሉጂ ደምሮ የሚፈልገው ነገር አለ፣ ጌን ማድረግ የሚፈልገው ነገር አለ which ወንጌል አማኞችን በመሳደብና በማበሻቀጥ የሆነ ነገር ማግኘት ማለት ነው። ከኦርቶዶክሳውያን የሆነ ነገር ማግኘት ወይም ደግሞ ኦርቶዶክሳውያንን ለማስደሰት ብቻ የሚተጋ ልጅ እንደሆነ ይታወቃል። አንድ ሰው በጌታ ቤት ሆኖ ቆይቶ ከጌታ ቤት ከወጣ ይታወቃል። በቃ ጌታን ሊትራሊ ክዶት ነው እና እነኚህ ሰዎች አይደለም መዋሸታቸው ብዙም አይገርመኝም፣ ብዙም አይደንቀኝም። ባይዘው ከዚህ በላይ ሊዋሽ ስለሚችል ማለት ነው። አይደለም አንድን ሰው የዋጃቸውን እንኳን ጌታን የካዱት። ስለዚህ ከዚህ በላይ በጣም ሰቅጣጭ የሆነ ውሸት፣ ሰቅጣጭ የሆነ ስም ማጥፋት፣ ከባባድ ሰዎችን ያለ ቦታቸው ማዋል ምናምን ነገር በእነሱ ህይወት ውስጥ ይታያል ታይቷልምና which ምንም የሚገርም አይደለም። ግን ከምንም በላይ ዮኒ ቤት እንዲሰማኝ ያደረገው ነገር ወንድሞች ስፔሻሊ እኔ ዊዝ ላይክ በጣም ሪስፔክት ማለት በልቤ ትልቅ ቦታ ያላቸው ወንድሞች ማለት እኔ I don't like it እንደዚህ ነገር ሳይ ይደብረኛል። ዲስሪስፔክት ሲደረጉ ማየት እኔ ይደብረኛል። አይናው ለጌታ ነው ይታወቃል። ለጌታ ብለን ያልተውነው ነገር የለም። እንደውም እሱ ነው የተወልን፣ ጌታ ነው የተወልን እንጂ ለጌታ ብዬ ተውኩት የለም በርግጥ። እና ከምንም በላይ በጣም ነው ደስ ማይል ስሜት የሚሰማኝ።
አሁን ዶክተር ሸዋልን በዚህ ልክ ሄደው አንተ ዋሽታል ብሎ ማለት በጣም ይደብራል። ኤርሚ አንተ እንደዚህ በጣም ነው የሚደብረው። ደግሞ አንተ ነው ወደታች ኦ ማይ ጋድ I don't like it። እኔ I will never tolerate እንደዚህ አይነት ነገር። እኔ ይቅርታ አድርግልኝ ወንድምነት። አቶ ሻወር እኮ እያሉ እኮ ሲጠራው ማንም ሰው አቶ ሻውል እኮ እያለ እኮ ሲጠራው እኮ የነበረው ተሜ እኮ እኔ ያኔ መከሬው ነበር ራሱ በውስጥ መስመር ማለት ነው። ራሱን ዶክተር ተመስገን በሉኝ ብሎ ከሐረር ከጉርሱም አዲስ አበባ ከዛ ጃፓን ከዛ አሜሪካ በትምህርቱ ለፍቶ ጥሮ ግሮ የተማረውን ሰው ዶክተር ሻውልን እሱን አቶ በሉት እያለ ቤት ከፍቶ አቶ ሻውል እያለ ራሱን ግን ዶክተር ተመስገን ብሎ ጽፎ ነበር። ይሄናል ነው ያኔ እንኳን ራሱ ገና ሳይሄድ በፊት ያደርግ የነበረው ማለት ነው። አሁን ከነኚህ ሰዎች እኔ እውነቴንም ጀመረ ከነኚህ ሰዎች እነኚህ ሰዎች ከመጸለይ በስተቀር ማለት ነው ሌላ በእውቀት ተመልሰው ይስተካከላሉ ብሎ የሚነገር እኔ ብዙ ተስፋ ባልቆርጥም ግን ለማወቅ እስከፈለጉ ድረስ ተናገራለህ። እንዲህ አይነት ሰዎች ናቸው። ያ ወንድምነት እኔ አይገባኛል። እኔ እነሱን በተመለከተ አይደለም በነገር ላይ እኔ አይደለም ዛሬ ምንድነው እሱ ኦርቶዶክሳውያን ሆኖ ይቅርና ያንን ቢሆን ይሄን ያህል ቦታ የምሰጣቸው ሰዎች አይደሉም። አምሶሪቱ ዜታት እንደዚህ ስል አጉል ሰውን ከመናቅ ምናምን ሳይሆን ስፒሪት ነው። እኔ የሰውን ስፒሪት ነው እንትን የምለው በቃ እኔ ሰውን ሳይሆን የሰውን ስፒሪት ከመሬት በታች ነው አውርጄ ማየው። አንዳንድ ጊዜ ሰዎች ከምንም የሆነ ማይስማማ ነገር ሊኖር ይችላል፣ ግን ሪያሊቲው አይካድም። እንደ ደግሞ ሪስፔክት የሚባል ነገር አለ። ሪስፔክት በቃ ሰውን በሰውነቱ ባለው ነገር ታከብራለህ እኮ። አየህ እኔ ዮኒ ማኛም ይሁን ወንድሜ ነው አውቃለሁ። ነገር ግን ወንድሞቼ እዛ ቤት ከፍ ዝቅ የተባሉ ሲበሻቀጡና ታች ሲያወርዷቸው ምናምን እንደፈለጉ ሲያደርጓቸው ማየት ለኔ ደስ አይለኝም። አም ሶሪ። ለኔ ማንም ሰው ሊሆን ይችላል። ለኔ ትልቅ እግዚአብሔር ነው። ለኔ ታዋቂው እግዚአብሔር ነው። ፖፑላሩ እግዚአብሔር ነው። ወንድሞቼ ናትቺ ለማንም ሰው በምንም ማየት መንገድ እኔ ቤካ አልነጠፍም፣ ጭራይን አልቆላም። ለማንም ሰው ማንም ሊሆን ይችላል። እኔ I don't care about anyone I don't care like እና እዛ ቤት አንተን ዝቅ ማውረድ ማውጣት ምን ማለት ነው? ያውም አሕዛብ እሱ በወንድምነት በአንድ በክርስቶስ አካል ላይ የተጋጠሙ ብልቶች ነን ብሎ የሚያምን ከሆነ ይሄ ፖለቲክስ ምናምን you have to leave በቃ እሱን ዳር ማስያዝ ነው። አሁን እዚህ ጋር መንፈሳዊ ነገር ሲሆን እኔ እንዳልኳችሁ ሁልጊዜ ይልቁንም እኮ ነው ይልቁንም በጌታ ለሆኑ ሰዎች ወይም ደግሞ ይልቁንም ከጌታ አንድ የሚያገናኝን ሰዎች እኮ የበዛ ቸርነት ማድረግ እንዳለብን እኮ ሐዋርያ ጳውሎስ በደንብ አድርጎ ያስረዳናል። በደንብ አድርጎ ማለት ምን እያልኳችሁ ነው? ወንድሞቻችን በተለይ እዚህ ቲክታክ ላይ የምናከብረው ወንድሞቻችን ሊከበሩ ያስፈልጋል። እኔ ቅድም ኤርሚ ሲያስወጣው ሲያወርደው ሙይተር አረ ኔቨር ለቅ ከዛሬ ጀምሮ እኔ ራሴ ኤርሚ አንተ ጋር ደውዬ ነው አይ ኖ ይቅርታ ውረድ ነው ብዬ የምልህ እኔ በዚህ ልክ ኖ የማንም ዱርዬ እንደፈለገ የሚቀልድበት የሚጫወትበት አይነት ሰው አይደለም። የማንም ጠጅና አረቄውን ቀላቅሎ ጠጥቶ አናቱ ላይ የወጣበት ሰው መጥቶ እንደፈለገ እንዲሆንብህ በጭራሽ ነው የማልፈቅደው። በጭራሽ። ስለዚህ ማንም ሰው ሲፈልግ አንተ ስትገባ he have to respect you ተገቢውን ቦታ ሊሰጥ ይገባል። ማ ካልከኝ በጌታ የሚመስልህ ወንድም፣ በጌታ የምትመስልህ እህት፣ ሌላው አይደለም እያልኩ ያለሁት ነገር ስሙኝ። በጌታ ያልሆኑ ወንድሞች፣ በጌታ ያልሆኑ እህቶች ችግር የለውም። የሚን ቢሳደቡ ቢያበሻቅጡ እንደፈለጉ ቢያደርጉ ችግር የለውም። በቃ ልክ ነው። ይሄ ከነሱ ውስጥ የሚጠበቅ ነው። ከአንዱ የጨለማ ስራ ከሚገለጥባቸው መካከል ይሄ ነው። ወይ ደግሞ አጋንንቱ ሲቆጣ መናደድ፣ አጋንንቱ ሲቆጣ መሳደብ፣ አጋንንቱ ሲቆጣ መፈራገጥ ያለበት ሰው ባህሪው ነው። በቃ ይታወቃል። ነገር ግን በጌታ ወንድም የሆነ በጌታ እህት የሆነች ማንም ሰው ወንድሞቼን አበሻቅጦ ታች እያወረደ ምናምን ነገር ዝም ካለ እኔ አልወድም። በተለይ ቲክታክ ላይ ያሉ ወንድሞች ስፔሻሊ ይሄን ዶክተር ሸዋልን ዋሸ
በህይወት ዘመኑ ስንት ዋጋ ስለ ወንጌል የከፈለ ዶክተርነቱ ያለበትን ፖዚሽን ጥሎ ታች ወርዶ ከኛ ጋር ስለተገኘ ኖ ኖ ኖ ኖ ኖ አንዳንድ ጊዜ ሰውን ባለበት ፖዚሽን ሊከበር ይገባል። አዎ ሊከበር ይገባል። ዶክተር ሻዋል ሄዶ ኦርቶዶክሶች ቤት ቢሰደብ ችግር የለውም፣ ይሰደብ፣ ለወንጌል ነው። እንደፈለጉ ቢያሻቅጡ ይሰደብ፣ ችግር የለውም። ነገር ግን በራሱ በወንድሙ ቤት በዚህ ልክ ኖ ኖ ኖ ኖ ኖ ኖ እኔ እንደዚያ ነገር አልወድም። ስለዚህ ሁለተኛ እንደዚያ ነገር ከተደጋገመ ፕላስ ደግሞ በወንድሞች ቤት አዛብ ሞዴሬተር ከተሆነ ኤርሚ ምንም አታደርግም። እግዚአብሔር ይመስገን ቤትን ትከፍታለህ። መተንኛ ጌታን በብረት አምልከን ወንጌል ሰብከን እንሄዳለን። አለቀ አለቀ እንዴ አለቀ። ርዕስ ማሙልና እኔ በጣም ያናደኝ በጣም ያበሳጨኝ ውስጤ በጣም ፊል ያደረኩትና እንዲሰማኝ ያደረገው ነገር ዛሬ ካየሁት እሱ ብቻ ነው። ሌላው በጠቅላላ የኦርቶዶክስ ትምህርት እንደሚታወቀው ነው፣ ገለባ ነው። በአንድ ጥቅስ የሚመታ የሚወረወር ታች ዳር የሚያዝ ትምህርት ነው ያላቸው በአምልኮት ስርዓትም ቢሆን በምንም ነገርና ከዚህ ውጭ እንትን የለምና ወንድምነት ተባረክ። ግን ሁለተኛ አንተ ዝቅ ምናምን ነገር እኮ